ተጠምዝዘ ደረትን ዷ ተደርጋ ፈቅራለሁ ማለት ምንድነው? ወይ በድንጋይ ተፈንክታ ፈቅራለሁ፣ በትልልቅ ዱላ ተደብድባ ፈቅራለሁ ምንድነው? ደብተር ተመነጫጭቁ ውሃ ውስጥ ቦይ ውስጥ ከተውት በቃ አትማሪም ከኔ ጋር ካልሄድሽ ማለት ምንድነው? በውበት ያጋደልኩ ማለቷ ራሷን ለመቆለል ያመጣችው እንጂ ከየት የመጣ ነው? ኮቴሽን ሲያደርግ የነበረ ሰው ነበር። እኔ ሳቅ ጨዋታ ወዳለሁ። እንደዚህ ካልክ ባለፈው እስቲ ይሄን ውበት ወደ ኋላ ወሰደው አልኩህ አይደል? ኧረ አሁን አንጣው እንዴት ነኝ? ሰይፉ ጋር በሚም ነው የቀረብሽው እኮ። አዎ ጭራሽ ጋቢ ጋሽ ተኮላ ነው ያወሩሽ። ለምንድን ነው እንደዛ የሆነው? ምንድነው እንደዛ የሆነው? እኔ በእውነት ምን ይልያ አሁን በደንብ ነው ማወራ። ምንድነው የተከሰተው? ለምንድነው እንደዛ ያደረገው? ለምን እንደዛ ሊያደርግ ቻለ? ትምህርት ቤቱ ለ3 ቀን ተዘግቷል የምትለው ውሸት ነው የሚልም ሐሳብ ነበር። ፊትሽን በምላጭ አበላሸዋለሁ፣ ትምህርት ቤት ውስጥ መደብደብ፣ ደብተር መንጠቅ፣ ወይ መታወቂያ እንዳትገባ ገና ወደ ትምህርት ቤት እየተኬደ ራሱ መታወቂያ እየታየ ነው ወደ ትምህርት ቤትና እንዳትገባ መንጠቅ። የግሩፕ ጸብ አዲስ አበባ ላይ በተለይ ትምህርት ቤት ላይ በጣም ኃይለኛ እንደነበር ሲነሳ ነበርና አንቺ የነበርሽበት ጊዜ በተለይ እናንተ አካባቢ እና ትምህርት ቤት አካባቢ የነበረ ግሩፕ ጸብ ምን ይመስል ነበረ? ራሳቸው ጥቃት አድራሽ የነበሩትም ሳይቀር እንዲዳፈን ይፈልጋሉ እና አይደለም ውሸቷን ነው ሊሆን አይችልም ምን ስለሆነ እንዲህ አይነት ነገር ፈጽሞ አልነበረም። ሁለት ጎራ ነበር። አንድ ያነሳችበት መንገድ ሳክስ ነው የሚል አልነበረም የሚል አለ። አንድ ደግሞ ትክክል ነበር የሚል አለ። ወደ ኋላ ስቲል ፔን አለኝ፣ ህመም አለኝ። የምሬ ነው። መናገር አልፈልግም የአዲስ አበባ ልጅ ነኝ ብዬ የትኛውንም ፖድካስት ላይ ቀረብኩት፣ የትኛውም ሜንስትሪም ሚዲያ እንዴ ያረር ብዬ ነው በቃ ሳስታውሰው ያመኛል። ለምንድነው ያ ፔን እኔ ጋር ይኖረው? በቃ ያመኛል፣ ማስታወስ አልፈልግም። ሰላም ጤና ይስጥልኝ የምንይሉ ፖድካስት ቤተሰቦች፣ ዛሬ አዲስ እንግዳ ይዤ መጥቻለሁ ማለት አልችልም። ከዚህ በፊት እዚህ ፖድካስት ላይ ቀርባ የተለያዩ የሶሻል ሚዲያ መነጋገሪያ ሆና ነበረ። እነዛ መነጋገሪያዎች ምን ገጠሟት የሚለውን ጉዳይ እናያለን። ከዛ በፊት ግን ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። የዛሬው እንግዳይ ደራሲም ናት፣ የሶሻል ወርክ ሰራተኛም ናት፣ እንደዚሁም ነርስ ናት። ደራሲ ሀሊ ሙዘይ ናት። ከእሷ ጋር ቆይታ እናደርጋለን። እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆየህ። እንግዲህ ዛሬ የተገናኘንበት ባለፈው ከ2 ወር በፊት በነበረን ፖድካስታችን የሶሻል ሚዲያ መነጋገሪያ ነበርሽ፣ አጀንዳም ሴት አድርገሽ ነበርና እንዴት አየሽ? መጀመሪያ ፖድካስቱ ከሄደ በኋላ የነበረውን ዲሬክሽን ከሱን ጀምር። በመጀመሪያ ሙሉ በሚለቀቅበት ጊዜ በጣም ደስ ይላል። ፕሮግራሙ ቆንጆ ነው የተላለፈው። ከዛ በኋላ ግን ያው ደግሞ እንደ ትሬለር ወይም ደግሞ ትንሽ እንደ አድቨርታይዝመንት የተለቀቁ ነበሩና እነሱ በጣም ከሰው እጅ ወደ ሰው እጅ በጣም ተላልፈው ነበርና ኦልሞስት ቫይራል የምንለው አይነት ደረጃ ደርሶ ነበረ። እሱ አስገርሞኛል። ማለት ትንሽ ደግሞ ስለተቀየረ ከዋናው ሀሳባችንና ከኔ ማንነትም ስለተቀየረ እየገረመኝ ነበረ። ነገሮች በምን ልገልጽልህ እችላለሁ መሰላው? ለምሳሌ 80 ዓመቴን በአንድ ወር አይነት እድሜ መገለጽ አይነት ነገር ነው የሆነው። ወይም ደግሞ መጽሐፍ እንደ ሽፋኑ መገለጽ አይነት ነገር ነው የሆነብኝ እና ስቲል ሽፋኑ እንኳን ማለት አንችልም። እንደ ድንገት ስንጨዋወት ስንቀላለን ውበቴን እስቲየው ያልኳት እሷ ነች ትንሽ ግርታ የፈጠረችው። እንዲሁም የተለያዩ ያነሳኋቸው ሀሳቦች ትምህርት ቤት ተዘግቶ ነበር የሚለውም እንዲህ እያልን እንግዲህ እናነሳዋለን በጨዋታችን። እኔም ሪያክሽኖችን አይቻለሁ። ሁለት ጎራ አይነት ነበረ። ከነሱ ጎራዎች በላይ ደግሞ የተለያዩ ሀሳቦችም ተነስተዋል። ሁለት ጎራ ነበር። አንድ ያነሳችበት መንገድ ሳክስ ነው የሚል አልነበረም የሚል አለ። አንድ ደግሞ ትክክል ነበር የሚል አለ። በዛም ወቅት እንዲሁ አንቺ ተማሪ በነበርሽበት ወቅት የነበረው ሁኔታ የቡድን ጸቦች፣ በሴት ለመጣላት ትምህርት ቤት ላይ እንዴት ነበር? የዛን ጊዜ ትንሽ ነው እንዲሁ በአለፍ አገደም አይደል የሚባለው ያነሳ ነው። ያኔ እኮ ያነሳ ነው ምንድነው እንዴት የተወለድሽ እድገትሽ እንዴት ነበር የሚለውን እንጂ 3 ደቂቃ ግፋቢል 5 ደቂቃ እንደዛው ስር እንዲይዝ ማለት ነው አይነት ነበር የምንሄደውና ልመክር አልነበረም ወይ ለመጻደቅ አልነበረም በወቅቱ ወይ ደግሞ የሆነ እዛ ታሪኬ ላይ የበፊት የነበረው የትምህርት ቤት የሃይ ስኩል በተለይ ታሪኬ ላይ ለመቆየት አልነበረም አላማችን። ፍጹም ሌላ ዘውግ ነበር አይደለ? የባለፈው ፖድካስት ውይይታችን እንደዛ ስለነበረ ቶሎ ነው ያወራነው፣ እንደ ቀልድ እያደረግነው ታለፈ። አሁን ዛሬ የመጣሁበት ልገልጽልህ የምፈልገው ነገር አለ። ዛሬ ዋና የመጣሁበት
ልክ ነህ። ሁለት ጎራ አንዳንዴ እንዲያውም እኔ ሳየው 4 ጎራም የሆነ አይነት ነገር ነው የሆነው። 4 ጎራው ምንድን ነው በለኝ። አንደኛ በወቅቱ የነበረ እዚህ ጋር በጣም ማመስገን እፈልጋለሁኝ። ባያቁኝም እዛ ኮከበ ጽባህ ትምህርት ቤት አብረውኝ ባይማሩም በወቅቱ የነበረውን ሁኔታ ስለሚያስተውሉ ስለሚያስታውሱ ስለነበሩበት የመሰከሩ አሉ። አይተኸው ከሆነ እንዲያውም ምን ገለጸችውና ምን ተነካና እያሉ የገለጹ አሉ። እነሱ አሉ። ሁለተኛ ልጅነት የያዛቸው በቃ ከኛ ትውልድ ቀጣይ የተወለዱ ልጆች ምንም የማያውቁ ማለት ቤተሰብ እንኳን እንዲያሳልፍ ያለው ብሎ ወይ ያልነገራቸውን መሰለኝ። እኔ እንዲያውም እነሱ ማስገርመውኛል። እንዴት ታሪክ ተብሎ እኮ እንዲያሳልፌ እንዲሆኜ ይባላል እና ያልሰሙ አሉ። ከዛ ያን ሰሞን እንዲያውም አረ እነ ማዘር እንደዚህ እያወሩ ነበር፣ እነ ፋዘር እንደዚህ እያወሩ ነበር አይነት ነገር ወይም ደግሞ ታላላቅ ወንድሞቻቸው እንደዚህ እያወሩ ነበር። ለካ በጣም ከባድ ነበር። የጦርነት አውድማ ነበር ትምህርት ቤት ለካ በተለይ በሴት ልጅ ምክንያትም ጸብ ይነሳ ነበር ብለው ያሉ አሉና አሁን ያልካት ደግሞ ቃል ለእኛ ደግሞ ማናቃት ማለት ነው። ሳክስ ምንድን ነው? እኛ ደግሞ ሲኒየር ስታፍ ማናቃት በቃ ሳክስ የሚሉት አለ። መቼም ይገባኛል ውሸት ዋናው ምናምን አይነት ነገር ለማለት ከሆነ አላቅም፣ ግን ያልነበሩበት አሉ። ሶስተኛ ደግሞ በወቅቱ አዲስ አበባ ያልነበሩ ሰዎች አሉ እና የተደረገውን ድርጊት የማያውቁ ይደረግ እንደነበርም ኖሃው የሌላቸው አሉ። እነሱም የሰጡት አለ። እነሱ የሰጡት ምናልባት ቆንጆ ናት፣ ቆንጆ አይደለችም፣ እንዴት ታጋድላች አታጋድልም የሚል አይነት ነገር ነው እና አራተኞቹ ደግሞ ይቅርታ አድርግልኝና በደንብ ስላስተዋልኩት ነው። ያው ሶሻል ወርክ ውስጥም አለሁኝ፣ እድሜም ያስተምራል። እንዲሁም ደግሞ በቃ ሴት ልጅ ደግሞ ኢንስቲንክቷ ወይም ውስጧ የሚነግራት ነገር ከባድ ነው እና በዛ ላይ በጣም ኦልሞስት 90% ትክክል ነኝ። እንደዛ ብለው የሚጽፉ የነበሩት አራተኛው ግሩፖች እራሳቸው አጥቂዎቹ ወይም ደግሞ ውስጣቸው ለጥቃት ፍላጎት ያለው ቢመቻችላቸው ጥቃት ሊያደርሱ የሚፈልጉ ጥቃት እንዲዳፈን የሚፈልጉ ጥቃት ሲደርስ ደስ የሚላቸው ህብረተሰባችን ክፍሎች አሉ። ህብረተሰብ እኮ ማለት ሁሉም አንድ አይነት አይደለም፣ ሁሉንም ያቀፈ ነው። ስለዚህ ከዛ ውስጥ እንደዚህ አይነት ምን በማለት ይገልጹታል መሰለ፣ በወቅቱ የነበሩትም ራሳቸው ጥቃት አድራሽ የነበሩትም ሳይቀር እንዲዳፈን ይፈልጋሉ እና አይደለም ውሸቷን ነው ሊሆን አይችልም ምን ስለሆነ እንዲህ አይነት ነገር ፈጽሞ አልነበረም። ራሳቸው በዛ ጊዜ ባይኖሩም በየትኛውም ዘመን ያሉ ቢሆኑም ቅድም እንደነገርኩ ውስጣቸው በጣም ስለሚፈልግ ይህንን ጥቃት ያድራሽ መንፈስም ስላለባቸው እንዲዳፈን ነው ይፈልጉ። ሊሆን አይችልም አሁንም በቃ የመድፈን እንዲነገር እንዲወጣ እንዲጮህ አይፈልጉም። እዚህ ጋር የምነግርህ ነገር የሴት ልጅ ጥቃት በፊትም ነበር፣ አሁንም አለ፣ ወደፊት ይቀጥላል ወይ በጥያቄ ምልክት እናደርገዋለን። ይሄ ነገር የሆነው ስላልተጮህለት ዝም ስለተባለ ነው። ለምንድን ነው የሚጮኸው? እንዲያውም ትንሽ ነው። አሁን አንዳንዴ በሚዲያው በሜንስትሪም ሚዲያ ወይ በሶሻል ሚዲያ እንደዚሁ በተለያዩ የሰፈርና የአካባቢ የመስሪያ ቤት ስብስቦች ወይም ስብሰባዎች ውስጥ ይነገራል። ሴት ልጅ እንደዚህ አንዳንድ ሰው የበዛም ይመስለዋል። በጣም አንሷል። እንዲያውም ምን ተነገረና ምን ተወራና መጮህ አለበት፣ መነገር አለበት፣ እንዲቆም በጣም መወትወት አለበት። በተነገረ በተገለጸ ቁጥር ይቀንሳል ጥቃቱ፣ ይቆማል ጥቃቱ። ሰውም መገንዘብ ይጀምራል፣ ሌላውን መጠበቅ ይጀምራል፣ ራሱን መጠበቅ ይጀምራል፣ ልጆቹን መጠበቅ ይጀምራል። እንደዛ ሲነገር ሲጮህ ነው። ግን ለምን ዝም ተባለ? እኔንም ጨምሮ በወቅቱ ለምን ዝም አልሽ በለኝ። ይሄ እኮ ከብዙ ዓመታት በኋላ እየሳኩ እየተጫወትኩ ራሱ ላወራ የቻልኩት እኮ በወቅቱ ጉዳቱ ደርሶብኛል። አልተሰበርኩም። ጠንካራ ሴት ስለሆንኩ ነው። ኖሮ ማሳየትን ስለማምንበት ነው። አልፎ ማሳየትን ስለማምንበት ነው። ማልቀስ እኮ ቀላል ነው። እዚህ ጋር እኮ እንቅ ብዬ እኮ ላለቅስ እችላለሁ እንዴ። እኛ እኮ አሁን እንደ ሁላችንም ማለት ነው የምናለቅስበት ምክንያት አተን ነው እንዴ? ከጠዋት ተነስተን ጀምሮ ማልቀስ የሚገባን የሚሰማን ስሜት አለ ውስጣችን። ግን ጠላታችን ደስ እንዳይለው፣ ወዳጆቻችን ደግሞ በእኛ ማዘን ቢጠነክሩ ቢያድጉልን እንዲሉ፣ ታናናሾቻችን ደግሞ እኛ ወተን ስንገባ ህይወትን ስንሞክረው እንዲበረቱልን ብለን ቆፍጠን ብለን ያለን ለብሰን ዘንጠን ስቀን እንውላለን እንጂ እኮ አለ እንኳንስ የሁሉ ጥቃት ደርሶብህ መሰበር ስላልፈለግኩ ነው። ገባ? አሁን ማለት የምፈልገው ወደዚህ ጋር እመጣለሁ ወደ ሀሳቤ። ምንድነው ያልኩት? ለምንድነው በወቅቱ ያልጮሹ? ለምንድነው ያልተናገርሹ? ብዙ ጊዜ አሁንም ማህበረሰባችን ውስጥ ተጠቂዋን ነው አፍ ለማስያዝ የሚፈልጉት። በጮክ ቁጥር በተናገርክ ቁጥር
አጥቂው ደረቱን ነፍቶ ይሄዳል፣ ተጠቂዋ ግን አንገት ትደፋለች። ምክንያቱም የሚጠቁሙት ወይም ደግሞ አባዜ አለ፣ የማንጓጠጥ የማሽሟጠጥ ዝም በየ ማለት አባዜ አለ ተጠቂዋ ላይ። ምናልባት ምን ያደርጋሉ መሰል፣ አለባበስሽ ነው፣ ፊት ሰተሽ ነው፣ በዚህ ሄደሽ ነው፣ በዛ ወተሽ ነው ብሎ ጭራሽ አንገት ነው የሚያስደፉት። እንደዚያ አይባልም፣ ይሄ እኮ ያለ ነው አይነት ነገሮች አሉ። ይሄ ደግሞ ማናችንም ሴቶች የምናውቀው ነው። ምን ይል ሴት ጓደኛ ይኖርሃል፣ ሴት ፍቅረኛ፣ ሴት ሚስት ወይም ሴት የስራ ባልደረባ ይኖርሃል። በየቀኑ የምታሳልፈው ሲኦል ታውቀዋለህ። በየቀኑ ሲኦል ነው እያሳለፈች ያለችው። ይሄ እሙን ነው፣ ግልጽ ነው፣ እውነት ነው፣ 100% እውነት ነው የምነግርህ። በቤት በመንገድ በመስሪያ ቤት በትምህርት ቤት በእያንዳንዱ እንቅስቃሴ ያለ ገበያ ደርሳ ስትመጣ ብዙ ጥቃት ነው የሚደርስባት። ይሄን ሁሉ እየቻልን ያለ ነው። ይሄ እንዲቆም እንፈልጋለን። ቀጣዩ ላይ ይሄ ነገር እንዲቀጥል አንፈልግም። ግን አሁንም ያልኩ ድምፅ ብዙ እንዳናሰማ እንዲዳፈን የሚፈልጉ የህብረተሰባችን ክፍሎች አሉ። እኔ ይገርምሃል፣ ይሄ ነገር ሲወጣ ወደ ሌላው እንመጣለን። ግን ከዛ ዓመት ጀምሮ መቼም እኮ ይህን ነገር ያደረጉት ሰዎች በእኔ ህይወት ላይ አሉ። እኔ ደግሞ ያን ጥቃት የደረሰው በዛ እነሱ ራሱ እንዲዳፈን አሁንም ድረስ ደንግጠው ከዚህ ጊዜ በኋላ ዝም እንዲባል እየፈለጉ የሚሰጡት አስተያየት አለ። እኔ የምፈልገው አሁን በጣም ጠንካራ ነኝ። ከኔ ኋላ የሚመጡ ሴቶች እንዲጠነክሩ እንዲበረቱ፣ እኔ ደረስኩበት አይደለም በጣም ተሻግረው እንዲሄዱ ነው የምፈልገው። አርአያ መሆን ነው የምፈልገው። ያ ነው ያለው እና ወደ ሌላው ደግሞ እመጣለሁኝ። ምክንያቱም ተማሪ እፈልጋለሁ። ተማሪ እያለ የተማሪ ላይ ማለት 17 18 16 እያለ የነበረ ውበት ወይም የወጣትነት ወይም የታዳጊነት ውበት እና አሁን ባለው አይመዘንም። ብዙ ሰው ወይ አሁንም እንደዛ አትሆንም ብሎ ብዙ ኮቴሽን ሲያደርግ የነበረ ሰው ነበር። እኔ ሳቅ ጨዋታ ወዳለሁ። እንደዚህ ካልክ ባለፈው እስቲ ይሄን ውበት ወደ ኋላ ወሰደው አልኩ አይደል? ኧረ አሁን አንጣው እንዴት ነኝ? ከምሬ ነው። አይ የሆነ ፎቶ እኔ ፎቶዎችን ማየት ገጥሞኛል የተማሪነት ሽር ማለት ነው። ግን ብዙ ሰዎች በውበት ያጋደልኩ ማለቷ ራሷን ለመቆለል ያመጣችው እንጂ ከየት የመጣ ነው? አንድ እሱ አለ። ሁለት ደግሞ በዛን ጊዜ የለም ብሎ የሚያነሱ ሰዎች አሉ። የግሩፕ ጸብ የለም ብሎ የሚያነሱ ሰዎች አሉ። በዛው ልክ የግሩፕ ጸብ አዲስ አበባ ላይ በተለይ ትምህርት ቤት ላይ በጣም ኃይለኛ እንደነበር ሲነሳ ነበርና አንቺ የነበርሽበት ጊዜ በተለይ እናንተ አካባቢ እና ትምህርት ቤት አካባቢ የነበረው ግሩፕ ጸብ ምን ይመስል ነበረ? በደንብ ዲቴል እንድታወሪ ነው። ምክንያቱም ብዙ ሰዎች የክርክር ምንጭም ስለነበረ። አሁንም ቢሆን ተመልካቾች ወደ ሌላ እንዳይወስዱት እኔ ጀስት ቀልድ ነው ያልኩት እና ውበት ሁሉም ውብ ናት ብዬ ነው። ሴቶች በተለይ ውብ ሲሆኑ ያምርባቸዋል። ውበትም ተሰጥቷቸው ነው የተፈጠሩት። የሚገርም የአሁኑ ጀኔሬሽን ደግሞ ቢዩቲ ጀኔሬሽን ይባላል። በጣም ውበት አለው፣ ዋው ነው የሚያስብለው። ዳትስ ዋይ ለዛ ይመስለኛል አሁን ራሱ ምን ስለሆነች ነው እያሉ አለ። የሚገርምህ ይሄንን ጥሩ ይመልስልኛል የምለው ያመላለስ ሁኔታ አለ። ላውራ ላጫውትህ። ምንድነው አንድ ቀን ቆይቷል እንግዲህ ያው አድገናል። ይሄ እኮ ማውራ ሄድሮ የሁለተኛ ደረጃ ትምህርት ቤት ላይ ነው የነበረ አይደል? ማውራ መንገድ ላይ እየሄድኩ ነው እና ወደ ፒያሳ አካባቢ ነው። የሆነ ልጅ ከሩቅ ሳቅ እያለ ያየኛል። ያው በእኔ እድሜ አካባቢ ያለ ነው። ከዛ ብዬ የማስታውሰው መልክም ሆነብኝ የማስታውሰውም ብቻ ያልኩት ስጠጋ እንዴት ነሽ ስሜን ጠርቶ እንዴት ነሽ ሰላም ነሽ አንቺ ማርሽኝ እንጂ ብሎ የሆነ ቲሸርቱን ከወደዚህ ጋር ማለት ነው ከፍ ነገር አደረገ እና የሆነ ጉርጉድ ያለ ጠባሳ ማለት ነው። ስሙንም መጥራት እችላለሁ ከፈለክ። ከዛ በኋላ ምንድነው ምናምን ብዬ ሳኩኝ። እኛማ በአንቺ ተወቅተናል፣ አንቺ ለሰላምታም ዘግተሽ እንጂ ያኔ የነበረው ጠብ ውስጥ እንደዛ አይነት ጉዳት የደረሰበት ልጅ ነው እና ምን አለኝ እንዴ ለምንድነው ግን ስላለፈውን በቃ አድገሃል ትልቅ ሰው ነህና ምንድነው ግን ምክንያቱ ይሄን ያህል ምንድን ነበር እንደዛ የሚሆነው? ጠቡ ለምንድነው ሴት ልጅ እንደዚህ የነበረው ስለው አይ በቃ ያኔ እንትን ነበር የውጫዊ ውበት እንዳልሆነ ልነግርህ ነው። በቃ ዲሲፕሊን ወይም ደግሞ ስርዓት ነበረ። ወደ ፍቅር ግንኙነት እኮ መግባት በእኛ ጊዜ እኔ እንጃ በጣም ከባድ ነው። እንዴ ሃይስኩል ላይ ኤሌመንተሪ ማይታስብ በቃ አንዳንድ ልጆች ናቸው ነውር ነው የሚባል ነገር ነው። ድንገት ወንድና ሴት ራሱ ሴት ውስጣይና በቃ ስርዓታችሁ እንደዚህ እኔ እንጃ አሁን ራሱ ለማውራት 3-4 ይቅርታ ግልጽ ስለማወራ ነው እያሰብኩበት ነው። ምናልባት ይሄን ቃል ብናገረው አሁን ያለውን አስከፋለሁ አንዳንድ ትውልድ ብዬ ነው። በእኛ ጊዜ የሚገርምህ ማለት ነው በዚህ ጋር ወንድ መጣ ማለት በቃ የፍቅር ጥያቄ ሊጠይቅ ደብዳቤ ሰጠህማ ለአስተማሪ ሰጠህ ነው የምታስገርፈው።
በዚህ ትሮጣለህ በቃ እና እምቢ ስለምትሉ ነው አይነት ነገር ይሄን ቃል አለ ማለት ነው። በቃ እምቢ ትላላችሁ ትፈራላችሁና እንትን ትላላችሁ አይነት ነገር ነው ያለኝ። እኔ እሱ ያለኝን ነው። ይሄ ነገር በደንብ ነበረ። ምን ይል አሁን በደንብ ልገልጽልህ የምፈልገው አውቀውታል እኮ አሁን ሶሻል ሚዲያ ላይም መች አወራችሁና አሉ እና ነበረ። ምን ብዬ ልንገርህ በቃ በጣም ከባድ ነበር። እኔ ለምን ያን አሁን ለምሳሌ የፍቅር ጥያቄ ይጠይቅና ደግሞ እኮ የሚገርምህ የምር አፍቅሮ አይነት አይደለም ሰው። እውነተኛ ፍቅር ይታገሳል፣ እውነተኛ ፍቅር አይቀናም፣ እውነተኛ ፍቅር አይታበይም። እንደዚህ የሚባሉ ነገሮች አሉ። እውነታው እሱ ነው። ግን ሊመታህ፣ ሊደበድብህ፣ ሊገልህ ካለ ያ ፍቅር አይደለም ወይ አታችመንት ወይም ደግሞ የግድ የራስን ኃይል እዛ ሰው ላይ ማሳየት ሊሆን ይችላልና በወቅቱ እንደ ምንድን ነው የምንላቸው ጎረምሶች ጋንግስተር አይነት ነገር አማርኛው እንትን እንደሱ አይነት በቃ ይፈጠራሉ። ከዛ ይችን ልጅ እፈልጋታለሁ ይላል። ይችን ልጅ እፈልጋታለሁ ከዛ በኋላ በቃ ከትምህርት ስትወጣ አካባቢውም ደግሞ ምቹ ነው። የሆነ ጥሻ ነገር አይጠፋውም ወይ ጋራ ነገር አይጠፋውም ወይም የሆነ መቃብር ቦታ ኋላ አይጠፋውም ወደ ሾላ ሚካኤል ምናምን ሲኬድ እና በቃ እዛ ጋ ነይ ፊትሽን በምላጭ አበላሸዋለሁ። ትምህርት ቤት ውስጥ መደብደብ፣ ደብተር መንጠቅ ወይ መታወቂያ እንዳትገባ ገና ወደ ትምህርት ቤት እየተኬደ ራሱ መታወቂያ እየታየ ነው ወደ ትምህርት ቤት እና እንዳትገባ መንጠቅ እና ማስፈራራት። ለቤተሰብ የምትነግሪ ከሆነ የምከሰስ ከሆነ የባሰ ጥቃቱ ይብስብሻል አይነት ነገር ይመጣል። እንደገና 5 6 7 10 ድረስ ግሩፕ አላቸው እና የማስፈራራት ነገር ይዛቻ አለ። ከዛ በኋላ ወይ ወንድም ሊኖርህ ይችላል። በዚህ አጋጣሚ እንግዲህ ወንድሞችም ዋጋ ከፍለዋል። ታላላቅ ወንድሞች እኩያ ወንድሞችም ካሉ በቃ ወይ ለወንድምህ ነው የምትነግረው እና በዚህ አጋጣሚ እንዲያውም ባለፈው ወደ መጨረሻው አባቴ ጋር መጣለሁኝ። ለአባቴ ያ ነገር አባቴ ጋር ከመድረሱ በፊት ጉዳቱ የሚገርም ታላቅ ወንድም አለኝ። ዩኒቨርሲቲ በወቅቱ አርባ ምንጭ ዩኒቨርሲቲ የነበረ ኢንጂነሪንግ የሚማር ሲመጣ ይታሰራል። የሚገርም አዲስ አበባ ለረፍት ሲመጣ እየተጣላ በቃ ሲመጣ ለሱ ነግረዋለሁ። በቃ ጸብ እንትን ይላል። በቃ ፕሮቴክት ማድረግ ወይም መጠበቅ አለበት እህቱን። እንደዛ ይጣላና ታስሮ ያውቃል። አሁንም ደግሞ እውነታ ነው እንግዲህ አሁን እኮ ስናገር እንደ ፍርድ ቤት እዚህ ጋር ቅዱስ ቁርአን እዚህ ጋር መጽሐፍ ቅዱስ አድርገህ እንዲጨኝ ባወራውላ ደስ እያለኝ ነው። እና ምን ይልዬ እኔ በፊቱም ባወራ በጣም ይገርመኛል። እኔ ምኑ እንደማወራልህ ራሱ በበረዶ በጣም በረዶ ከዘነበ ራሱ በረዶ ልብሳችን ውስጥ እንደዚህ አድርገው እስከ ማቀዝቀዝ እና ለመምታት በቃ ለማፍዘዝ ብዙ ነገር አለ። መደብደብ፣ ጩቤ፣ ገጀራው፣ ድንጋዩ፣ ብረት ቦክሱ ተወኝ በቃ እርስ በርስ እንትን የሚሉት እኛንም ሴቶቹንም እስከ ማጥቃት ድረስና አሁን ሴት ልጅ ስትጠቃ ባይዘዌ ቤተሰቦቿም ተጠቁን ማለት ነው። ለምሳሌ ወንድሜ ታሰረ። ለምን? ከዛ በኋላ እያለ አባቴ እኔ ይልቅ ከሶሻል ሚዲያው ላይ በጣም ያዘንኩበት ነገር እንትን ሲሉ እንዳልኩ ጠንካራ ነኝ። ብዙ ነገር ህይወት አስተምሮኛል። የትኛውም ኮመንት ሲሰጡ እኔ ምንም አልመሰለኝም ራሴን ስለማቅ። ነገር ግን ትንሽ ቅር ብሎኝ የነበረው አባቴን የተናገርኩት ትክክለኛ ነገር ነው። ለዚያውም ብዙ በደንብ አልገለጽኩትም። ምናልባት በገጀራ የተወጋው በእኔ ምክንያት እኔን ለማዳን እንግዲህ በአባቴ ደም ነው ህይወቴ የቀጠለው። እሱ ላይ እንዲያውም አባቴ በጀግራ ተጨፍጭፏል የሚል ቃል ስለነበረ የቃል አጠቃቀሙ ተጨፍጭፎ እንዴት ሊኖር ይችላል? ሞተ ወይስ በህይወት አለ የሚል ክርክር ሁሉ ኮመንት ላይ አይቻለሁ። እና ማለት ያን ያህል ድረስ እንዴት ይደርሳል ብሎ ሰው የገመተበት ነበር። ምናልባት ተጨፈጨፈ ያልኩት ተጨፈጨፈ። እሺ ተወጋ ልበል? የአማርኛ የቃሉ አጠቃቀም ሊሆን ይችላል። እንዴ 6 ቦታ ነው የተወጋው። 6 ቦታ ያ ጭንቅላቱን ተወጋ ማለት ይቻላል። ሻውንም በደንብ 2 ቦታ እንደዛ እንደ እጆቹን እንደዛ ነው። በጣም ነው ደጋግመው ነው። እና አንዴ እኮ ቢሆን ሰው ተወጋ ኦር ታረደ ብል ደግሞ አንገት እንደዛ ነው። በጣም ከባድ ነበር። ገባህ? በወቅቱ እኔ ላይ እንደዛ ጉዳት ቢደርስ በህይወትም አልኖርም ነበረ። ነገር ግን እሱ ጣልቃ ገብቶ ልጁን እኮ ይሄ እኮ እዚህ ጋር የአባት ለልጁ መሟሟት ደሙን ሰጥቶ ህይወቴን ማስቀጠል እኮ ነው የሆነው። ትልቅ ነገር ነው። እና ሩዋንዳ ነበራችሁ በቃ የሚሰጠው አስተያየት ትንሽ ቅር ያለኝ እሱ ጋር ነው። እንዴት አንዳንዴ የሰውን ህመም ካላወቅከው ዝም ማለት አለ እኮ።
ሄደህም አለማውራት በቃ አይተኸውም ባይነህ ከሆነ ያየኸውም ራሱ ማትፈልግ ከሆነ የሰውን ጥቃት ሄልፕ ማድረግ ወይም መርዳት ዝም ማለት ይቻላል። እና አንዳንዴ እንዲህ ያልን ነው ራሳችን ቤት እያንኳኳ የሚመጣው። በወቅቱ ቆሞ ቢሆን እዚህ ዓመት በኋላም አይመጣም ነበር። አሁን ድረስ እኮ ብዙ አደጋ እየደረሰ ነው ጉዳት። እና እሷ ነች ትንሽ ቅር ያለችኝ። አባቴ በህይወት አለ እግዚአብሔር ይመስገን። ይሄ ደርሶበታል እኔን ለማትረፍ ሲል። በግሩፕ ጸቡ ግን ማለት ትምህርት ቤት እስቲ ጓደኞች ወይም የምታስታውሹ ከትምህርት የቀሩ ሰዎች የሉ ማለት አሁን ብዙ ሰው ሲያነሳ ግሩፕ ጸቡ አለ ግን ያን ያህል የተጋነን አይደለም የሚላለ። አንዳንዱ እንዲሁም አዲስ አበባ ሲኦል ማለት ነበረ ለሴቶች ብሎ ጽሁፍም አይቻለሁ ኮመንትና የግሩፕ ጸቡ መነሻው ሴቶች ላይ ወይም ተማሪዎች ላይ ቢሆን ወደድኩሽ ማለት ቢሆንም የክብር መገለጫችን ይመስለኛል የየግሩፕ አንዳንዱ ግን ከዛ ያለፈ ተማሪዎች ትምህርታቸውን እንዲተው ያደረገበት የምታስታውሹ ታሪክ አለ አንቺ ትምህርት ቤት? አዎ በጣም እንኳንስ ትምህርት እንዲተው ህይወታቸው ያለፈ ሴቶች አስታውሳለሁኝ። ጉዳት ደርሶባቸው ጥቃት ደርሶባቸው መቋቋም አቅቷቸው ህይወታቸው ያለፈ ልጆች አስታውሳለሁ። እዚህ ጋር ለቤተሰባቸውም ሲባል እኔ ባለፈው ራሱ ያው አለፍ እያልን ነው በእርግጥ የነካ ነው። እኔ አሁንም ራሱ መናገር የማልፈልገው አለ። ምክንያቱም ሀዘን የገባበት ቤተሰብ አለ። ያን ቤተሰብ ስም መጥራት ማስታወስም ስለማልፈልግ ነው እንጂ በጣም ያማል። ምን ከምነግርህ በላይ ሲኦል እኔ እንጃ ወይ በጣም ከባድ ነው። በቃ ትምህርት እየፈለክ እንዴ ኢትዮጵያዊ ነን እኮ አንደኛ የምነግርህ ነገር ትምህርት ነው ያወጣን የነበረው። አላቅም አሁን ንግድና ሌላ ነገር ህይወትህን ይቀይር ከነበረ እኔ በእኔ ጊዜ የማውቀው ተማር ህይወትህን ቀይር ነው። ሌላ ነገር አናቅም። ትምህርት በቃ የህይወትህ መሰረት እንደሆነ ህይወትህን የሚቀይር እንደሆነ ነው የምናውቀው። ሴት ወንክ ወንድ ወንክ ትምህርት ያስፈልጋል። ሴት ስለሆን ሌላ አማራጭ የለንም። ተማሩ ተብለን እንሄድ ነው። እንዳንማር ነበር የሚደረግ የነበረው እንዳንማር። ይሄ ምን ማለት ነው? በጣም እኮ ነው የሚከፋ። በጣም ነው የሚያሳዝነ። እንዴ መንገድ ላይ እየሄድክ ተጠምዝዘ ደረትን ዷ ተደርጋ አፈቅራለሁ ማለት ምንድን ነው? ወይ በድንጋይ ተፈንክታ አፈቅራለሁ፣ በትልልቅ ዱላ ተደብድባ አፈቅራለሁ ምንድን ነው? ደብተር ተመነጫጭቁ ውሃ ውስጥ ቦይ ውስጥ ከተውት በቃ አትማሪም ከኔ ጋር ካሌች ማለት ምንድን ነው? በጣም ከባድ ነበር እኮ በጣም ከባድ ነበር። ያልፍልኛል በዚህ ነው እናት አባቴን የምጦረው። እንዴ ደሃ እናት ነው ያለን፣ ደሃ አባት ነው ያለን። እኔ ካልደረስኩላቸው ማን ነው የሚደርስላቸው? ማንም አይደርስላቸውም ብለህ ነው የምትማረው። ራሴን ቢያንስ እኔ ከነሱ ሸክም ልላቀቅ ብለህ ነው የምትማረው። እንደገና ደግሞ በምናድግበት ጊዜ በምንኖርበት ጊዜ እድለኛ ካልሆንክ እናት አባትህም ብዙ ሰላም ላይኖር ይችላል። አሁን እኔም ይሄንን ፓርት ማውራትም አልፈልግም፣ ግን እኔ በራሴ ቤት ውስጥ 5 ነን፣ እኔ 3ኛ ልጅ ነኝ። እኔ በነበርኩ ሰዓት በጣም ከባድ ጊዜ ነበር የእናት አባቴ ሁኔታ። መግለጽ ባልፈልገውም ማንኛውም ትዳር ውስጥ የሆነ ነገር ይመጣል አይደል? እነሱ የራሳቸውን ትዳር ያቁሙ፣ የኔን ችግር ይስሙ። አንዳንዴ እኮ እነሱ ጠብ መሃል መናገር ማትፈልገው የምትይዘዋል፣ ይደራረብብሃል። ደጅ ትምህርት ቤት መሄድ አትፈልግም፣ ራስህን ማውጣት የምትፈልገው በትምህርት ነው። እቤት ውስጥ የሚያዳምጥህ ሰው የለም። ገባህ? የራሳቸው ችግር ላይ ናቸው። ምንድን ነው የሚሰማ? በዛ ውስጥ ለምንድን ነው ሴት ልጅ የማትጠፋው? ወይ ህይወቷ ይጠፋል ወይ ያልባል ቦታ ሄደህ ይጠፋል። በጣም ከባድ እኮ ነው ያንን ለማለፍ በጣም እና አቋርጠህ ስትቀመጥ እንዴ እኔ እኮ ጎበዝ ተማሪ ነበርኩኝ። መስክረዋል እኮ አሁን የሚያውቁኝ ይመሰክራሉ። አሁንም ደረቴን ነፍቼ ነው የማወራው። በጣም ጎበዝ ተማሪ ነበርኩ፣ ግን አቋርጫለሁ እኔ ራሴ መሀል ላይ ማለት በቃ አልማርም ብዬ ቀጠለ እንጂ ለማቋረጥ ወስኜ ደብተሬን አቃጥዬ ማውራት ይችላሉ ቤተሰብ ምንም። ይሄ የራሴ ታሪክ ነው። የራሴን ታሪክ መናገር እችላለሁ። አልማርም ብዬ እስከማቆም ድረስ ዳይሬክተሩ ታዲያ እኔ ቤት ኑሪ፣ ዳይሬክተር ቤቱ ግቢ ውስጥ ይሰጠው ስለነበረ ትምህርት ቤት እኔ ጋር ኑሪ ያለኝ ለምንድን ነው? ሰነፍ ተማሪ በሆን ነው? ማረባ ተማሪ በሆን ነው? ማይረባ ሲጀመር ሰው የለም፣ ሁሉም የሚረባው ነው ፈጣሪ የፈጠረው። አክቹዋሊ ግን እንደዛ ስለሆንኩ ነበር። ግን እኔ እንኳን በቃ አልፈልግም ብዬ እንዴ በቃ በጣም ቅስሜ ተሰብሮ ማለት ነው። የሆነ አለማየሁ ታደሰ የሚለው አጭር አባባል ቋሲል ሰምታል የሚለው አይነት ነገር እውነት እኔ ቅስሜ ቋሲል በጆሮዬ ነው የሰማሁት የሚለው ይገልጸዋል። በጣም በቃ እንዴ አላማ ኖሮ ከዚህ ህይወት የምወጣው ራሴን ስችል ነው፣ እንደዚህ ዲግሪ ተመርቄ ማስተርስ እንደዚህ ሆኜ ምናምን የምትለውን ነገር መንገድ ላይ ባሉ ልጆች ትምህርት ቤት ላይ ባሉ ልጆች ሲቋረጥ ምንድን ነው? በዛ ላይ የሚነሳው ጠብ እኮ ጦርነት እኮ ነው በስነ ስርዓት የሚነሳው። እንዴ የነበረው
ይሄው እኮ ኮሜንቶቹ ላይ ማየት ትችላለህ እንዴ። ጥበቃ የትምህርት ቤቱ ጥበቃ እኮ ይተኩስ ነበር፣ በተኩስ ነው ሌላ ኃይል እንዲመጣ ይተኩስ ነበር። ከባድ እኮ ነው። መምህራን ሊያቆሙት አይችሉም። ወደ ስታፍ ነበር የሚሮጡት ራሳቸው ገዋናቸውን ጠቅልለው ጸጉራቸው ላይ አድርገው ወይ መጽሐፍ የሚያስተምሩበትን ድንጋይ እንዳይመታቸው አጎንብሰው የሚሄዱት። ይሄ እኮ በእኔ ጊዜ የነበረ እና ከኔም በፊት የነበረ ያስታውሰዋል። ጠብ ነበር እንዲሁም አሁን እድሜ ለመቁጠር ነው ጊዜው ይላሉ። ኃይለስላሴ ነው ሲል ደርግም አይደለም እንኳን ኃይለስላሴ ደርግም አይደለም። መቼ ነበር ዓመተ ምህረት? 80 አካባቢ ነው። አዎ 80 ሌት 80 ወይም ወደ መጨረሻዎቹ 80 አካባቢ ነው። እንደዛ ብለን እንለፈው መደመር ይቻላል። ስቲል ያንግ ኤንድ ቢዩቲፉል። አመሰግናለሁ። እግዚአብሔር ይመስገን። እዚህ ደረጃ መድረስ ራሱ የምሬ ነው። ብዙ ልጆች ህይወታቸው ይጠፋል። ማስታውሳት ልጅ አለች ከእናቷ ጋር የምትኖር አባቷ ሞቶ ሌላ አንድ ልጇ ነች። እቤት ማታ 1 ሰዓት ገብተው ቀን ትምህርት ቤት ያስቸግሯት ነበር። ስሟን ባልጠራ ይሻላል አይደል? አሁን ያው እኔም ነው የምታግለው ብዙ ህይወት ውስጥ ነው የምትኖረው እና በጀሶ ምናምን ጀሶ ተደርጎላት ምናምን መጣች። በቃ እዚህ ድረስ አጥንቷን ድረስ ገብቶ ሰንጥቀዋት ማለት ነው በገጀራ እናቷንም ወቅተው ቤት ድረስ እንደዛ አይነት ድረስ አለ ብዙ የምትሰማው እና ሆረር ነው። በቃ ያስደነግጣል። እኔ ጋስ እንደዚህ ቢሆን እንዴት ነው ቀና ብዬ የማያቸው? በቃ ትምህርት ራሱ 2 ቀን 10 ቀን ምናምን ትቀራለህ። ከዛ አስተማሪ ደግሞ ለምንድን ነው የቀረኸው ይልሃል። በቃ ከባድ ነው በጣም። ሌላው ደግሞ ያሉት እናቴም ኤሌመንታሪ አስተማሪ ነች። እኔ እኮ የኔ ግልጽ ነው እንደው ለመጠየቅ ኢንቨስቲጌት ለማድረግ ራሱ አባቴ ሃይስኩል ነው። ግን ስቲል እንደዛ ሆኖ አለመፍራትን አስበው አይፈሩም ልጆቹ። ለምን መሰለ ውጭ ላይ አሁን ትምህርት ቤት ውስጥ ያለውን ብታስቆመው ውጭ ላይ ጓደኞች አላቸው። ልክ ትምህርት ቤት ስትለቀቅ ስራዬ ብሎ ሰው ከሰፈር ጩቤ ምናምን ድንጋይ የሆነ ነገር ይዞ በር ላይ የሚመጣ አይገርምህም? እንደ ስራ እንደሚሄድ ሰው ለምን ሲወጣ ለማገዝ ይዛን ሰው የውጭ ሰው አላቸው የማይማር ምን ታደርገዋለህ? የውጭ እንደገና አድነ ፈልገ። በእርግጥ አንዳንዴ ይቻላል። አሁን እኔ የሆነ ሰዓት ጉዳት ደርሶብኝ ያውቃል። አባቴ እንደዛ ጉዳት ያልደረሰበት ሰዓት ብቻዬን ብዙ ጉዳት ይደርሳል። በጣም ጉዳት አደረሱብኝና ተፈልጎ የተያዙ ጊዜ አለ። ተይዞ ወደ ፍርድ እንደዚህ የተከሄደበት አለ እና ያው አምጣ ሲባል አንደኛው ውስጥ ያለው እንትን ሲል ሰንሰለቱ ይመጣል። እንደዛም እኮ አሳልፈህ እንደገና ሲሆን እንዴ ልብ እኮ ይዝላል። የሆነ በቃ ሁሌ እንደዚህ አይነት አደጋ እንደዚህ አይነት ነገር ሲመጣ ልብ ይዝላል። በዛ ላይ በወቅቱ በቃ ዝም ብዬ ምንድን ነው ያደረኩት? የእናቴ ሀገር ሐረር ነበር። ሐረር ሄድኩ። እንግዲህ የኔ ስራሱ እንደው ማቋረጥ በለው እኮ ሐረር እናት አባቴ ጋር አነሰን በዛም እዛሽ ጎጆ ውስጥ ከእህት ወንድሞቼ መኖር ስችል ለምንድን ነው የተሰደድኩት? ለምንድን ነው በየሚዲያው ስቀርብ እንደዚህ ጥሩ ስራ ከሰራው በኋላ 10 ምናምን ዓመት ለሌሎች መትረፍ ከቻልኩ በኋላ ጥሩ እንትን ከሆንኩ በኋላ ራሱ ወደኋላ ስቲል ፔን አለኝ፣ ህመም አለኝ። የምሬ ነው። መናገር አልፈልግም የአዲስ አበባ ልጅ ነኝ ብዬ የትኛውንም ፖድካስት ላይ ቀረብኩት የትኛውም ሜንስትሪም ሚዲያ እንዴ የሐረር ብዬ ነው በቃ ሳስታውሰው ያመኛል። ለምንድን ነው ያ ፔን እኔ ጋ ይኖረው? በቃ ያመኛል። ማስታወስ አልፈልግም። ኢቭን ስራ ተቀይሬ ራሱ ከሐረር እዚህ መጥቼ ተከራይቼ ነው የኖርኩት የተለያየ ቦታዎች ላይ። እዛ ሰፈር በቃ መኖር ራሱ እንትናል ጥሩ ነው። ሰፈሩ ፕሮቴክትም አድርጎኛል ሰምሃው። ግን ስቲል ኔ ፔን አለኝ በቃ ቦታውን ሳየው ሳስታውሰው ራሱ ብቻ ይሄ በጣም እኮ ጉዳት ነው። ይሄንንም ችዬ ነው እየኖርኩ ያለሁት እና እኔ እንጃ ፔኑ ለምን ተሰደድኩ? እንዴት አክስቴ ቤት ነው የኖርኩት። ለምን ሰው እናት አባቱ እያለው ቀላል ነው እንደዛ መኖር? በእርግጥ በጣም ነፍሷን ይማራት። እኔ እንጃ እኔ ከእናት በላይ እናት የት ናት? ከእናት በላይ ነው ያኖረች። ነፍሷን ይማረው፣ በህይወት የለችም። ልጆቿም የአክስቶቼ ልጆች እንደ እህት እንደ ወንድም ነው። በጣም ደስ የሚል ነበር። ግን ለምን እንደዛ ይሆናል? ለምን ህይወቴን እንኳን ለመናገር እስከዚህ እድሜ 20 ምናምን ዓመት አልፎ እዚህ ጋር ነበርኩ አዲስ አበባ ተወልጃለሁ ብዬ አላቅም። አንተ ፖድካስት ላይ ነው ያልኩት አይደል? በዛ ምክንያት ነው ያን ሁሉ ታሪክ ያነሳ ነው። ለምን እንደተሰደድኩ ለምን ይሄ ነገር እንደደረሰ እንዴ የኔ ህይወት እንዴት ውሸት ሊሆን ይችላል? የኔ ህይወት ሌላው አንድ የተነሳው ደግሞ ምንድነው ትምህርት ቤቱ ለ3 ቀን ተዘግቷል የምትለው ውሸት ነው የሚልም ሐሳብ ነበር። እሷን እንኳን አነሳት ረስቸው ነበር። እሱን በጣም መግለጽ እፈልጋለሁ። በወቅቱ እዛው ግቢ ውስጥ የሰው ህይወት ጠፍቶ ነበረ በድብድብ መሃል። እንደዚህ እኮ ተደጋጋሚ ይከሰታል። ድብድቡ በሴት ምክንያት በዚህ በግሩፕ ጸቡ ነው። በግሩፕ ጸቡ ተነስቶ ህይወት ጠፋ። ይሄ ደግሞ ተደጋጋሚ ይከሰታል። እንደዚህ ሲሆን አንዳንዴ 3 ቀን ብቻ አይደለም ሳምንትም ከዛ በላይም ተዘግቶ ያውቃል።
ሲጀመር ወላጅም ወደ ትምህርት ቤት አይልክም እንዴ ይሰማል። እዛ አካባቢ ያሉ ቀበና ከቤላ ከሚኒሊክ ጀርባ የኮሪያ ሰፈር የምንለው ኬንያ ኤምባሲ 003 አበቤ ሱቅን ከዛ አካባቢ ነው የሚመጡት። ወላጅም ይሰማል ምን እንደተከሰተ ሀዘን አንደኛ አይልክም እስኪረጋጋ ብሎ ልጁን ሁሉም ሰው ቤቱ ይይዛል። ሲቀጥል ደግሞ ትምህርት ቤቱ ራሱ ነገሮችን እስከሚያረጋጋ በዛ ላይ ሀዘንም ነው ያስቆም ነበረ። በደንብ ደግሞ መግለጽ ይቻላል ማለት እንደዚህ አይነት ነገር የተለያየ ትምህርት ቤትም አለ። እኔ ሰምቻለሁ ሌላ ትምህርት ቤቶች ላይም ግቢ ውስጥ አይደለም ሞት ከባድ ጉዳት ሲደርስ የተወሰነ ጊዜ ያስቆምና እስኪረጋጋ የሚዘጋበት ወቅት ነበር። በእኛ ጊዜ 3 ቀን ተዘግቷል። አሁን አንቺ የተለያየ ትምህርት ቤት የሚዘጋ ነበር ብለሽኛል። ግን የአንቺን ስፔሲፊክ ያደረገው በምንም ትምህርት በዛን ሰዓት አልተዘጋም ትምህርት ቤት ደግሞ ለግሩፕ ጸብተው ተዘግቶ ያውቃል እንደሚል ኮመንትም ስላየው ነው። አዎ አሁን ጊዜ እንደዛ ነገርም ተከስቶ አያውቅም መሰለኝ ከኛ ከለቀቅን በኋላ እንግዲህ በ90ዎቹ ከዛ በኋላ ባለው ወይ አመት ባል ካልሆነ የሶሻል ሚዲያ ትውልድ ምን አሉ መስቀል ስቅለት ነበር ወይ አይደለ 3 ቀን ዓርብ ምናምን አላቅም የሆነ ያሉትን ነበር ወይ የሆነ ነገር ወይ ሰኔ 30 ምናምን። በዚህ አጋጣሚ ሌላ በጣም ላነሳ የምፈልገው ምን ይልዬ አስተያየት እንግዲህ ሰው እንደተሰማው ነው። ቅድም ከፍየዋለሁ የነበረ ያልነበረ በተለያየ ምክንያት እንደዛ ይሰጣል። ግን በደንብ መግለጽ የምፈልገው ደግሞ ሜንስትሪም ሚዲያ ይሄ ዋና ሚዲያ ላይ አይተዋል። ሰይፉ ጋር በሚም ነው የቀረብሽው እኮ አው ጭራሽ ጋቢ ጋሽ ተኮላ ነው ያወሩሽ። ለምንድን ነው እንደዛ የሆነው? ምንድነው እንደዛ የሆነው? እኔ በእውነት ምን ይልያ አሁን በደንብ ነው ማወራ። ምንድነው የተከሰተው? ለምንድን ነው እንደዛ ያደረገው? ለምን እንደዛ ሊያደርግ ቻለ? እኔ ግራ ነው የገባኝ። አሁን ምክንያቱን በጣም ነው ባስበው አልመጣልሽ ያለኝ። እንዴት ለምሳሌ የማታውቀው ነገር ቢሆን ወይ ደግሞ እኔ እንጃ ምን ብዬ ልግለጽ እስቲ? ማታውቀው ሰይፉ አንቺን ያውቃል? እስቲ ልጠይቅ። ሰይፉ ያቀኛል አያቀኝም? እንደው ዋሻው እንዴ እናርገው እንዴ? አይ ነው እሱ ጠይቀኝ እስቲ። ያቀኛል በደንብ ያቀኛል። ሰይፉ ፋንታውን ኢቢኤስ የሚሰራው የሰይፉ ሾው አዘጋጅ ያቀኛል በደንብ። ለምንድን ነው እንደዚህ ሊያደርግ የፈለገው? እኔ ግራ ገባኝ። እኔ በደንብ አንደኛ ሱራፌል የቀበና ልጅ ነው። ሱራፌል ወንድሙ የሰይፉ ጓደኛ ማለት ነው። የቀበና ልጅ ነው። የወንድሜ ባች ነው። ቅድም ይታሰራል ለኔ ሲል ሲደባደብ ምልህ የነሱ ባች ነው። የኛ ሲኒየሮች ናቸው። የትና መሀላችን ሁሉ አንድ ሰው አለ እኮ። ከዛ በደንብ የእሱ ጓደኛ ነው። ከዛ ከሐረር ስንመጣ ራሱ እንደው መጽሐፌ ላይም እኮ አለ ኦብሲቱ መጽሐፌ ላይ ተገናኝተናል። ታላቅ እህቴ ጋር ሆነን ስንመጣ ታላቅ እህቴንም ያውቃታል ሱራፌል። ሱራፌል ሰይፉና ከዛ ደግሞ የሰለሞን የሚባል አሁን የሆነ የአርቲስት ባለቤት ነው። ሲመጡ ከጅጅጋ ሲመጡ በሐረር አድርገው ሲመጡ እኛ ከሐረር ወደ አዲስ አበባ እየመጣን ነበር። ተገናኝተናል፣ በደንብ እንተዋወቃለን። ከዛ በኋላ ደግሞ ስራዎቼን ያውቃል እስከ 2ኛ መጽሐፌ ምናምን ድረስ ያውቃል። እና ጠንካራ ሴት መሆኔን ለሰዎች የምሰራውን በጎ ስራዎች ሙያዬን ብዙ ነገር ያውቃልና ለምን እንደዚህ ሊያደርግ እንዳሰበ አላውቅም። አንዲት ሴት ጠንክራ ስትወጣ ለህብረተሰቧ አገሯን ወዳድ ስትሆን ለህብረተሰቧ ስታገለግል ትበረታታለች እንጂ ወይ ደግሞ ካልፈለክ ዝም ትላለህ እንጂ እንደዛ አይደረግም። እንደው ሌላው የምነግር ነገር የሚገርም ያኔ ከእቴ ጋር ሲያገኘኝ ራሱ 12 ጨርሼ ምናምን የሆነ ኮሌጅ ላይ ነበርኩና የሚገርም ማለት ነው እንትና ይሰራችሁ አምለሰት ሙጬ ይሰራችሁ ይፈለጋልን። አዎ እሱን ፓርት ታጠኛልሽ ላይ ላይ ነበር አጥኙና አንቺ ስሪው ላይ ነበር። ይሄ ከዚህ ውጭ ልልህ አልፈልግም። በቃ በጣም ነው ያዘንኩበት። በደንብ ያቀኛል እና እንደዛ መደረግ አልነበረበትም። ግን ወደ ኢቢኤስ ልምጣ። ይቅርታ አድርግልኝና ሰይፉን ጋሽ ተኮላ ካንቺ ጋር ሲያወሩ ሚም ሲሰራ ሰይፉ ሲሰራ ምንድነው የተሰማሽ? እንዴ መጀመሪያ ተናደድኩኝ። ምን እንደተሰማሽ ማወቅ ፈለኩ። መጀመሪያ ተናደድኩ። እንዴ ለምን ባልሆነ ነገር ይገልጸኛል ብዬ ማለት በቃ ባልሆነ ነው የገለጸኝ። ገባ? አሁን ለምሳሌ ከሆነ አመት በኋላ እኮ እንደዛ አይነት ናት እንዲባል ነው እንዲያደረገው። አሁንስ ቢሆን ሰው ሁሉ የተናገርኩት ሁሉ ትክክል እንዳልሆነ ውሸት እንደሆነ ቀልድ እንደሆነ አይነት ነገር ነው ያደረገውና ኢቭን
ሲኒየራችን የትናየት በእድሜም ቢሆን አንቱ እያለ እሱም ይሁን እሺ አክብሮት ነው እንቀበለው። እንዲሁም ልጄን ጠርቼው የአይን ማዛ ነው ምናምን ነበረባችሁ ወይ ምናምን አለ። እኔ ያን ያህል ማስጠላ ሰው አይደለሁም። ፕላስ ደግሞ ትልቁ ነገር ዋናው ነገር አንዲት ሴት ያወራችሁን በምንም አይነት መልኩ እኮ ማቅረብ እችላለሁ። የኔ ህይወት እኮ ነው እያወራሁ ያለሁት፣ የማንንም ህይወት አይደለም። እኔ እንዲያሳልፌ ነበር ነው። ከዛ በኋላ ኢንቨስቲጌት ማድረግ የየግለሰቡ ነው። እንዲሁም ጋዜጠኛ ነኝ ብሎ ሜንስትሪም ሚዲያ እየሰራ ያለ ሰው በደንብ አጣርቶ ነው ማቅረብ ያለበት። ይሄ ነገሮች ቀላል አይደለም እና ምንም ሳያጣራ ማን እንደሆንኩ ምን እንደሆንኩ ሳያጣራ እንደው ባያቀኝ እንኳን ማለት ነው ሳያጣራ መቅረብና ማንጓጠጥ ማሳለቅ ይሄ ቡሊንግ ነው። ቡሊንግ ደግሞ በጣም ነውር ነው። አሁን ደግሞ ህይወትን እየቀጠፈ ያለ ነው። እንዴ የሚያዝን የሚደነግጥ የሚያሸማቅቅ ካለ ድሮ የደረሰበት ታሪክ አለ እንደገና እበረታለሁ ጠነክራለሁ ለሀገሬ ሰው ተርፋለሁ ያለ ሰው አንገት ደፍቶ ብዙ ነገር ውስጥ ይገባልና ያ መሆን የለበትም። ያው ከዛ በተጨማሪ የመቋጨቱ ግን ያው ጋቢ መቋጨቱ ጥሩ ነው። ትርፍ ሰዓት ላይ ስራ ጥሩ ነው። ትርፍ ሰዓት ስራ ጥሩ ነው። ድጋሚ ፖድካስት ይነሻሼ ኧረ ተወኝ በእናትህ ሻሼ ምን ነካት? እዛው ኢቢኤስ ወደ ኢትዮሳት ይሄ ወደ ኢትዮሳት ቴሌቪዥን ጣቢያዎች በሙሉ አንተም እኮ በወቅቱ ፋና ነበርክ አይደለ? ወደ ኢቢኤስ ዋልታ ነበርክ። ወደ ኢትዮሳት ስንሄድ እኔም አፍሬልስ ቴሌቪዥን ጣቢያ ነበር እና ምሰራው ወደ ኢትዮሳት በሚኬድ ጊዜ የተወሰነ ሰው ሴሌክት ተደረግን። ኢቢኤስ ላይ የሚሰራው ጆን ይሄ ሼፍ ዮሐንስ እሱ ወይዘሮ ማክዳም ከኤኤምኤንም ከኛ ከአፍሪ ሂልዝ ደግሞ ሀሊሾ እኔ ተመርጠን የቤልጂየም ልኡካን ነበር የመጡት የእንትን ክሪው የፊልም ክሪው መጥተው በደም ቆንጆ አይነት ኢንተርናሽናል የሆነ ማስታወቂያ ሰርተናል። የሚገርምህ ያው አለ ገብተው የኢትዮሳት ማስታወቂያ ላይ እና ወይዘሮ ማክዳ ስትናገር እኔም ሳስተዋውቅ አለ እንደዛ ይሰራ ሰው እንደሱም ይሄ ፕሮግራም ከመቅረቡ 2 ዓመት በፊት ትግስት ዋልተ ንጉስ ኢቢኤስ ላይ ነበራት ፕሮግራም። እዛ ላይ ሞዴል ሴት በሚል ቀርብ ያለው በጣም ቆንጆ ቆይታ አድርገናል። ብዙ ሰዎች ደውለውልኛል እና እንደ ጋዜጠኛ እንደ ሜንስትሪም ሚዲያ እንዴት ራሳቸው ላይ የቀረበችን ሴት እንደገና ያንጓጥጣሉ? ለዚያውም በሁለት ትልልቅ ፕሮግራማቸው። ይሄ በጣም ነውር ነው። የራስን እንኳን እንዴት አታይም? የራሳቸውን እንዴት አላዩም? ይህን እንዲያውም ዛሬ ዋናው ነገር ልናገር ተመልሼ አንተ ጋር እንዲያውም ምን ያደርጋል አንዴ አሁን ለምሳሌ እውነትህን አውርተህ ና እስቲ እውነትህን ነው ስትባል ምንድን ነው የሚሰማ? እንዴ አሁንም እውነቴን ነው እንዴት ይባላል? በቃ ግን አሁን ይህን መግለጽ ስለምፈልግ ነው። አይደረግም፣ ነውር ነው። እና ብሮድካስትም የመላላቱን ነገር ነው እኔ የማየው። አላቅም እንደምትለኝ ላልቷል እንጂ አሁን ሚዲያ ሰርታል ሚዲያ ሰርቻለሁ። እንዴት ነው የሚደውሉት? ትንሽ ነገር እንኳን ሲተላለፍ ከኛ ደግሞ ቀደምት የሆነ እንደ ቀልድም ይባላል ሲል ሰፊው ህዝብ ላይ አድማጭ ላይ ይባል ነበር አይደል? ትዝ ይላል። በቃ እጅህን ከዘረጋህ እንዲያታጥፍም ዝም ብለህ ራሱ አትወራጭም እኮ እንትን ላይ ቀረጻ ላይ ያለህና በተለይ ይሄ የሬዲዮ ፕሮቶኮል ላይ ያለ በቃ የሚዲያውን በደንብ ይቆጣጠራል ማለፍ ያለ። አሁን ግን ልጅህን ይዘህ እኮ አትመለከትም ቴሌቪዥን። እንዴ ብዙ ቃላት፣ ብዙ መሸዋወድ፣ ብዙ መጥፎ የማይባልና መታየት የሌለበት ነገር በሜንስትሪም ሚዲያ እየሄደ ነው። ይሄ ደግሞ የማይታበይ ሀቅ ነው። እኔ ሬዲዮ በምሰራ ጊዜም ሜንስትሪም ሚዲያችን ምን እያደረገ ነው ብዬ ሰርቼበታለሁ። በትክክል ነው ማናችንም በጣም እኮ አንዳንድ የሚያስጨንቀን እየሆነ ነው። እና ይሄ መላላት እየታየ ነው። እና አንዲት ሴት ለዚያውም የስራ ባልደረባቸው ረጅም ዓመት የሰራው ሚዲያ ላይ እዛው አርአያ ሴት ተብዬ የቀረብኩኝ ኢትዮሳትን ያስተዋወቅኩኝ አብሬ እንዴት ነው መንጓጠጥ ያለብኝ? እንዴት ነው ቡል የምደረገው? ይሄ በጣም ነውር ነው። ኢቭን ሰው እንኳን አስተያየት ሰጥቶ አስተያየት አይተው ይቅርታ ሊጠይቁኝ አንድ ሰው አልደወለም። ነውር ነው ይሄ ራሱ። እንዴት እንደዚህ ይደረጋል? ይሄም ጊዜ ያልፋል እኮ። ግን ምን አይነት አሻራ ተጥሎ ነው እየተኬደ ያለው? እኔ ራሴን ስራ እየሰራው ነው በምችላት አቅሜ በትንሽ በመላት በማንኛውም ነገር ብቻ ለሰው መትረፍ አይደል ትልቁ ነገር። በምችለው እየሰራው ነው፣ ያቅሜን የህልሜን እየሰራው ነውና ሰውን አሳዝነህ ማለፍ ጥሩ አይደለም። አሁን ለምሳሌ አንድ ሞዳት አባባል አለች የቻርሊ ቻፕሊን ታውቀዋለህ? ቻርሊ ቻፕሊን እወደዋለሁ። ተወደዋለህ? ደስ ይለኛል። ድምፅ የለውም ግን እንዴት እንትን ይላል። በተግባር ከሚናገር በላይ ነው የሚያስቀኝ። መልእክቱም ራሱ ደግሞ ዘመን ተሻጋሪ በጣም ነው የምወደው፣ ደስ ይለኛል። እና እሱ የሚላት አባባል አለች። ምን አለ መሰለህ? ሀዘኔ ሌላውን ያስቅ ግድ የለኝም አለ። በማንኛውም ሰው ሀዘንና ህመም ግን ሰውም አላስቅም እንዲስቁም አላደርግም አለ። በቃ ይሄ ነው ትልቁ እንትኑ።
በሰው ህመም፣ በሰው ፔን፣ በሰው ህይወት አይሳቅም፣ አይላገጥም፣ አይንጓጠጥም። ይሄ ነውር ነው እና ባይደረግ። እንዲሁም ሌሎችም ማናችንም ቢሆን እኔ ህብረተሰብን ለወቅስ ምንም ፍላጎቱም አላማውም የለኝም፣ መውቀስ አልችልም። ነገር ግን አንዳንድ ኔጌቲቭ ወይም ይሄ መጥፎ የሆነ ለምን ይባላል? ከውስጥ ለምን ይወጣል? ከአይምሯችንስ ለምን እንዲህ አይነት ነገር ይፈልቃል? ዝም ብሎ ብድግ ብሎ አንዳንድ ኮመንት አይተ ከሆነ ያን ሰው የሚነካ የሚጎዳ አይነት ነገር ይላሉ። ሲጀመር እኮ ቀጥሎ ከኔክስት ሰከንድ አያስታውሱትም፣ ማንነቱንም አይቀይሩትም ያን ሰው። አሁን እኔ ላይ ማንኛውም ነገር ቢሉኝ እኮ ሀሊ ናት፣ ምንም ሊቀይሩኝ አይችሉም። ግን የምጎዳ ቢሆን የዛን ሰው አስተያየት ሰምቼ ራሴ ላይ አንድ ምልክት ወይም ደግሞ ራሴ እንዲህ ነኝ ብዬ የምገልጽ ከሆነ ስስ ሰውም ስላለ ይጎዳል እና ባይባል። እንዲሁም ደግሞ በተለይ ሴቶች ላይ ማንሳት የምፈልገው ያው ሴቶች ላይ ስለምሰራ እንግዲህ ሴቶች አልኩኝ እንጂ ማንኛውም ህብረተሰብ ታነሳ ነበር። ብዙ ኮመንት የሚያደርጉ ሴቶች የሴቶችን ጥቃት አቃላን ያወራችሁ በጣም ቀለደችበት። እንዲያውም ለቀልድ የተጠቀመችው ሴቶች ጥቃት ላይ ለቀልድ የተጠቀመችው የሚል ሀሳብ አለ። አንደኛ ውሸትናም ነው የሚል ሴቶች አሉ። በዛ ላይ ደግሞ ጥቃቱን ራሱ አቃላያችሁ የሚል ነበርና የአንቺ ስሜት ምንድን ነበረ? አላቃልልም፣ በፍጹም አላቃልልም። እኔ ይሄው እድሜ ልኬን ማለት ይቻላል ስራ ዓለም ውስጥ እስካለው ድረስ በጣም ለሴቶች እየታገልኩ ነው ያለሁት። በጣም የሴት ልጅ ጥቃት አይደለም፣ የሴት ልጅ በሰላም በጤና ራሱ ጤናዋ በደንብ ተጠብቆ ሰላሟ ተጠብቆ እንድትኖር የምሟገት የምታገል ሴት ነኝ። ምናልባት በራሴ ህይወት ራሱ ማልቀስ አልፈልግም፣ ማልቀስ እዚህ ጋር አልፈልግም። ይቅርታ አድርግልኝ። አሁን እኮ እየኖርኩ ነው፣ ሴት ነኝ። ስቲል እኮ አልኩ። በጣም የሚያሳዝነኝ እየተጨነኩ ያለሁበት ነገር አለ የሚገርም። ግን እሱን እኔ እንጃ በራሴ እዚህ ጋር መጥቼ ሰውን ለማሳዘን ለማስጨነቅ አልፈልግም። ሚዲያ ላይ መጥተው የሚያዝኑትን የሚያለቅሱትን የደረሰባቸውን አስተያየት እየሰጠው ወይም ደግሞ እየነቀፍኩ አይደለም። በጣም ያስፈልጋል። የባሰበት የሚያሳዝን ብዙ የሚቀርቡት በሙሉ ያሳዝናል፣ አንጀት ያባባል። ቢቻል መረዳት አለባቸው። ነገር ግን እዚህ ጋር እኔ ሰውን ማስቸገር አልፈልግም። ሰውንም ደግሞ ሀዘን ይሄ ነው ብዬ ማሳዘን አልፈልግም እንጂ እኮ ብናወራው ብዙ ነገር አለ እና አልፌበታለሁ፣ ጠንክሬያለሁ። ለማን ይድላው ብዬ ነው ማለቅሰው። አሁን እዚህ ጋር ለምንድን ነው ለጠላቶቼ እንደተሰበርኩ ማሳየው? እንዴ ጠነክራለሁ፣ አልፋለሁ። ከፈጣሪ ጋር እያሳለፈኝ ነው፣ አልፋለሁ። ምናልባት የሳኩት ስለ ውበት ስናወራ እንጂ ስለ ጥቃት እንዲደርሶብኝ ነበር ስል ማየት ይቻላል። በጣም ስለ አባቴ ጋር በተለይ የደረሰው ጥቃት በጣም ነው ጠንከር ብዬ እያወራሁ የነበረው። ግን እንደዛ የተሰማቸው በመቆርቆር ስለሆነ አላዝንም። ያው እንግዲህ ጠንከር እንዲል ይፈልጋሉ እና አስተያየት ሰጪዎቹን ደግፋለሁ። ጥሩ ነው። እንኳን ተቆረቆሩ፣ እንኳን የሳኩ መስሏቸው ተናደዱ። ገባ? ጥሩ ነው። አዎ መናደድ መቆጣት አለብን። ሊሆን አይገባም ማለት አለብን። እንዴ እኔ እኮ ሆስፒታል ላይ ሰርቻለሁ። ገባ? በምሰራ ጊዜ ብዙ ነገር አያለሁ። ህብረተሰባችን ውስጥ አይከሰት የምትለው ነገር ሁሉ ተከስቶ እኮ አይቻለሁ። በቃ መቆም አለበት። እንደዚህ መቀጠል የለበትም። ከህፃን እስከ አዋቂ በአካልም በጾታዊም በኢኮኖሚም ጥቃት ሲደርስበት አይቻለሁ። ያ መሆን የለበትም። እሟገታለሁ፣ እታገላለሁ። ራሴ አሳልፌ የሰጠሁት ነገር ነው። ኢቭን በነፃ የምሰራው ነገር ነው። ሰው እኮ በነፃ ከሰራ እኮ የመጨረሻው ኃይልና ጉልበት እኮ ነው። በቃ ምንም አለቃ የለውም፣ ምን የለውም፣ ምን አዛዥ የለውም፣ ህይወቱን ሰጥቷል። እንዴ ዓለማችን ላይ እኮ በጣም ጠንካራው ጉልበታም ሰራተኛ ማን ነው? በጎ ፈቃደኛ እኮ ነው። በነፃ የሚሰራው እኮ ነው። በቃ በነፃ የሚሰራው እኮ ምንም ነገር እንዴ እስከ ሞትም እኮ ይሰራል። በቃ ለምን አምኖበት አላማ ብሎ የገባበት ነው እንጂ ለወራዊ ደሞዙ ወይም ለቀናዊ ደሞዙ አይደለም። እና ይሄ 10 ምናምን ዓመት በነፃ የምሰራው ስራ ነው፣ የምሟገትበት ነው። እኔን ሪስክ የሚያደርጉ ነገሮች ውስጥ ሁሉ ገብቼ የምሰራው ስራ ነው፣ የምሟገትበት ነው። እና የራሴ ህይወት ደግሞ አስተማሪ ነው፣ በጣም ያስተምራል። እኔ ምን ብዬ እኮ ቅድም ምኑን ከምን ላንሳለ? አሁን አንዳንዴ ብዙ ይሆንብህና ምኑን ከምን ይዤ የሚባል አማርኛ አለ። የድሮ ጥቃት ስትለኝ ትምህርት ቤት ላይ ያለ በቃ ምኑን ይዤ ምንድነው ያቃተኝ መሰለህ ብታይ፣ ወይ አንተ እያነሳሃቸው ብንጫወት ነው እንጂ በቃ በጣም ጥቃት ነበር። ይኸው ገልጸውታል እኮ አንዳንዶች የነበሩ በደንብ ገልጸውታልና ያ በመሆኑ ገባህ ሁላችንም እስካሁን ድረስ ተሸክመነው የመጣ ነው ችግር አለ። መደንገጥ ሊሆን ይችላል፣ የስነ ልቦና ከባድ ህመም ሊሆን ይችላል፣ አካላዊ ህመም ሊሆን ይችላል። ቤተሰብ ደግሞ ትዳር መስርቶ ጤናማ ትዳር እንዳይኖር የሆንን ብዙ አለ። ልጆች ጤናማ እንዳናፈራ ይሆን አለ። እንዴ
ሲባል ቀላል ይመስላል። ሴት ልጅ ጥቃት ሀገር ጥቃት ነው ባይዘው። ለምን ጤናማ ሀገር የሚፈራው ከጤናማ ሴት ነው። ሴቷ የተጠቃች ሴት ህብረተሰብን ጉዳት የደረሰበት ህብረተሰብን ነው የምታፈራው። ያ ደግሞ ስቲል እክል አለው ማለት ነው። እና ከባድ ነው የሚሆነው፣ ተያያዥ ነው የሚሆነው። እኔ ላይ አይደርስም ማለት አይቻልም። እዛ ጉዳት የደረሰባት ሴት የወለደቻቸውን ልጆች የሚያገባው እኮ ሌላ ጤናማ ቤተሰብ ያደገበት ነው። ስቲል ወደዛ ጤናማ ቤተሰብ ተዛመደ ማለት አይደለም። ስለዚህ የኔ ቤተሰብ ጤንነት የዛ ቤተሰብ ጤንነትን ያ ቤተሰብ የኔን ቤተሰብ ጤንነት እኔ የዛኛውን ቤተሰብ ጤንነት መጠበቅ ግዴታችን ነው። ልክ እንደ መስታወት ያለው ይሄ ቤትህ መስታወት በመስታወት ከሆነ ድንጋይ አትወረውርም ይባላል። እንደዛ ነው። እና እድገትና ኑሮ ግዴታ ነው። ሴቶች ራሳቸው አልነበረም ብሎ ኮመንት ይሰጡን ተመልክሻል ብዬ በጣም እንደውም እየተከራከሩ መልሰው ራሱ ኧረ ተይ እንደዚህ ነበር ኖ እንዴት አልሰማሁም እኔ ታዲያ የሚልም አለ። ለምንድን ነው ግን በተለይ ሴት ይሄ እኮ ደግሞ ብዙ ሴቶች እንዲህ አይተሃል ሚዲያ ላይ ቀርበው በጣም የገረመኝ ሴቷ ነች እየነቀፈችኝ ያለችው የምትለው እኔ ላይም ሲደርስ ገረመኝ። የሚገርምህ ነገር እና ሴት ናት በጣም ሴትን ጭራሽ አፏ ዝም እንዲል አንዳንድ ሴት ሁሉም ሴት አይደለም። አንዳንድ ሴቶች ግን ለምን እንደሆነ አላውቅም ሴቷን ማመን አይፈልጉም፣ መቀበል አይፈልጉም። ጭራሽ እንዲዳፈን ጭራሽ ውሸቷን ነው ማለት ይፈልጋሉ። ያ ለምን ሆነ ትልቅ ጥናት ይፈልጋል። ምናልባት ራሳቸው ያለፉበት ፔን በቃ የሚያናድዳቸው የሚያበሳጫቸው ያልገለጹት ፔን ውስጥ ናቸው፣ ወይ ደግሞ ፍጹም ያላዩ ናቸው ያን ነገር። ግን አሁን እዚህ ጋር ዝም ብዬ ያለ ትክክለኛ ሪሰርች ይሄ ነው ልል አልችልም። እንደ ባለሙያ በደንብ ጊዜ ተወስዶ ለምን ተብሎ የተጠና ጥናት ካለ እኔ እንጃ አይቼው አልመጣሁም። ግን ጥናት ይፈልጋል ወይ አላቅም። እኔ በጣም ግራ ገብቶኛል። የሚገርመው እውነት ሚዲያ ላይ ቀርቦ ብዙ ሰው ሲል አልሰማም። ሴትን አጭራሽ ዞር ስል እንዲህ ስለ ሴት የሆነ ነገር ብላኝ ነቅፋኝ ዞር ስል ሴቶች ናቸው በጣም አዘንኩ የሚል አለ። እንደ ሰውኛው ጥቃት አልተፈጸመም ብሎ ወይም ደግሞ ኮመንት የሚያደርጉ ሰዎች ስለተመለከቱ ምን ይሰማት ይሆን? ይሄን ስታይ እንደ ራሷ እንደ ሴት ብዬ ነው ሀዘን በጣም ነው ያዘንኩት። እውነት ምን ይል በጣም ነው ያዘንኩት። በጣም በቃ ሀዘን ነው እንጂ እንዴ ነገር ላይ ቆም ነው እኮ የምትለው እንዴ ሊቀጥል ነው። በቃ እኮ ቅድም ያልኩህ ነው ስንጀምር መነገር አለበት፣ መጮህ አለበት፣ መታመን አለበት ጥቃትና ጉዳት እንዳለ። ያ ነገር ሲወራ ነው የሚቆመው የሚገታው። ግን እንዲህ አሁንም ያዳፍነው ለዚያውም ራሱ የጥቃቱ ሰለባ የሚሆን ሴት ራሱ እያዳፈነው ካለ ስቲል እንደገና ኔክስት ጀነሬሽን ላይ የሚመጣው ጀነሬሽን ላይ እየቀጠለ ይመጣል ብዬ እኔ ስጋትና ፍርሃት ነው ያዘኝ። በቃ አዘንኩ። እንዴ የራሳቸው እያንዳንዱ ቤት እስኪያንኳኳ ነው ወይ ልጆቻቸው ላይ እስከሚደርስ ነው ወይ የሚጠብቁት? ለምን ያ ነገር ይሆናል? ራሴን እኮ አውጥቼ የማወራው ኔክስት እኔ ታናናሾች ላይ እንዳይደርስ ነው እንጂ እኮ መደበቅ ዝም ማለት እንደሌላዋ ተሸፋፍኖ መቆየት ይቻላል። ግን ለምን በሚል ነበር። እና ሴቶች ደግሞ ተፈጥሯዊ ጥቃት፣ ተፈጥሯዊ አደጋ፣ ሰው ሰራሽ አደጋ በሚደርስ ጊዜ እኮ ቀጥታ ተጋላጭ ማናት? ሴት ናት። የወር አበባ አለ። በወር አበባ ሰዓት ወዲህ ወዲያ ማለት ቤት ጥሎ ወደዛ መንከራተት በጣም ከባድ ነው። አሁን ለምሳሌ ቤት ተፈናቅሎ ጫካ ውስጥ ቢኬድ የ3 ቀን የ4 ቀን የ5 ቀን የ10 ቀን ወይም ደግሞ ለወራትና ለዓመታት ውጭ ቢታደር አይከብድም? የወር አበባ አለ፣ ማርገዝ አለ፣ መውለድ አለ፣ የጨቅላ ህፃናት ሕክምና ክትትል ሕክምና ያስፈልጋል። እነዚህ ነገሮች እኮ ቅንጦት አይደሉም። የሴቶች አስፈላጊ ህይወት እንዲቀጥል የሚያደርግ ነው። የወንዱም የሴቱም ህይወት እንዲቀጥል የሚያደርግ ነው። ስለዚህ ይሄ ነገር በጣም መታየት አለበት። ሴት ልጅ በጣም ክብካቤ ያስፈልጋታል። እነሱ ደግሞ ተመልሰው አልተፈጸመም ሲሉ ትንሽ እኮ እንደዚህ አይነት ጉዳትና ክብካቤ የሚያስፈልጋት ሴት ጭራሽ ህይወቷ እንዲመሰቃቀል፣ ሰላሟ እንዲጠፋ፣ ጥሩ ኑሮ እንዳይኖራት በተደረገች ሰዓት ሌላዋ እንደገና እሷን ፈራጅና ጠቋሚ ስትሆን ምን ማለት ነው? ይሄ ከቀልብ መሆን ያስፈልጋል። ሴት ከሆነች መጀመሪያ በደንብ ከቀልብ ሆና ነገሩን ማጤን ይኖርባታል። የግድ እመኚ ሴት ስለሆነች ለሴት ብቻ አዲ ማለት አይደለም። ግን ሊሆን ከቻለስ ምን ማለት ነው? ማናት? አሁን ለምሳሌ 5 ደቂቃውን የ1 ሰከንዱን ትሬለር አይቶ ወይም እንደዚህ ፕሮሞ አይቶ ወይም ማስታወቂያውን አይቶ ከመፍረድ ሴት ስትሆን ማናት እሷ? ምን እያለች ነበር? እንዴት ነው የቀረበችው? ከዛ ምን አለች ቢባል ትንሽ ደስ ይላል። ፋዘር ላይ ጥቃት ያደረሱትም አንቺ ላይ ጥቃት ያደረሱ ሰዎች ምን ደረሱ የሚል ኮመንትም አንብቤያለሁ።
ማለት እውነት ከሆነ ለምን አታነሰው ነበር የሚል ማለት ነው። እና እሱን የምታነሹ ከሆነ ሾላ ፖሊስ ጣቢያ በደንብ መሄድም ይቻላል። ፋይሉም አለ። ዝምማ አንልም። አሁንም ደግሞ እንደዚህ ስል እኔ እኮ ስለምስቅ ነው ምን ይሻለኛል? ይሄ መሳቅ በቃ እንትን አለኝ መሰለኝና እንግዲህ አንዳንዴ ግን ትክን ስትል ሆድ እያረረ ማሽላ ምንድነው የሆነ እኮ አባባል አለ አይደል? ማሽላ እያረረ ይስቃል። እኔ ማሽላ አልሆን እንዴ ስላለፈ ነው እንጂ እኮ በጣም ያሳዝናል፣ ያናድዳል። አንጀት ብጥስ የሚያደርግ ነገር ነው። ግን እነሱ ያሉትን ነው ስላለ ነው በቃ እውነታ ስለሆነ ነው። በቃ ፖሊስ ይዞታል። በወቅቱ ተይዘው ነበረ። ከዛ ደግሞ ያው በሽማግሌ ምናምን የሚባል ኬዞች አለ። የልጆቹ እናት በመምጣት አለ። ከዛ ውስጥ እንግዲህ 3 ምናምን የሚሆኑት በህይወት የሉም። ከዛ በኋላ ባለው ሁኔታ ረጅም ነው። ለዚህ ነው ማላነሳው። በቃ ይሄን ከጠቀስኩልህ ይበቃል። ምንም ነገር ማለት አልፈልግም። እኔ ከባድ ነው። አንጀቴ ብጥስ ያለበት ነው። አይምሮ የታመመበት ሁኔታ ነው። ነገር ግን በሰው ሞት መቼም ደስተኛ አልሆንም። ነፍሳቸውን ይማር። ወጣትነት ነው። ይሄ ደግሞ ወጣትነት ነው ተብሎ ደግሞ ሌላው ጥቃት ኤክስኪውዝ ወይም ደግሞ ይቅርታ የሚደረግለት አይደለም። ግን ያው በህይወት የሌለው ሰው ላይ ማውራት ስላልፈለኩ እንጂ በደንብ የተያዘ አባቴም ዝም የሚል ሰው አልነበረም። በደንብ የተያዘ ኬዝ ነው ያለው። እኔም ደግሞ በወቅቱ ከዛ በኋላ ያው ወደ ሐረር ሽሽት አድርጌ ነበረ። ልጅም ነበርኩ። በደንብ ኬዙን ለመከታተል እሱ ነበር እንጂ የተተወ ነገር የለም። ከዛም በፊት ኢቭን 9ኛ ክፍል ምናምን እያለው በደንብ ጉዳት፣ ከባድ ጉዳት እንደዛ አይነት ጾታዊ ባይሆንም አካል ጉዳት ደርሶብኝ ነበር የነገርኩ። በደንብ ከእናቴ ጋር ያኔ ደግሞ ሄደን በደንብ እንትና እስር ታስረዋል ሰዎቹም። እንደዛ አይነት ነገሮች ነበሩ እና እኔ ምንድነው እዚህ ጋር ስላለፈው ነገር ነው እንጂ እንዲያንስቶ እከሌ እሰይ ደረሰበት እሰይ እንዲሆነ ለማለት ስላልፈለኩ ነው። በቃ አይሻልም እንጃ እንጂ በደንብ መሆን ያለበት እየሆነ ነበረ። ግን ስሜቱ በተለይ የፋዘር ከባድ ነበረ። እኔ እንጃ ከኮመንቶች ውስጥ ማጅራቴን የወረረኝ እሱ ነው። በእውነት የሆነ ውርር አደረገኝ። ግፊት ሊይዘኝ ነው እንዴ ምናምን ነው ያልኩት። በቃ ተናደርኩ። በተለይ እኔም ቢናገሩ ምንም አይደል። ግን በተለይ ፋዘር እንደዛ የተጎዳበትን ደግሞ የፈሰሰ የታመመበትን ኮመንት ሲያደርጉ አስተያየት ሲሰጡ ማያውቁትን ዝም ቢሉ ይሻል ነበርና ትንሽ ያ ረብሾኛል። በተለይ ያ የሆነበት ላይም ይሄ ኢቤስ ላይ እጄን የጠቆምኩት እንደዛ አይነት ጉዳት የደረሰበት ሴት ልጅ ጥቃት የደረሰባትን ማላገጥ ነውር ነው። ስንት እኮ የሚላገጥበት የምናንጓጥጠው ልንስቅ የምንችለው ነገሮች ብዙ አሉ። እንደዛ ቢሆን ብዬ ነው። ምናልባት መልሻለሁ። ይሄንን የፖሊስ ይዞታል እንትን አልፏል። ሶሻል ሚዲያ ላይ ግን ለምሳሌ ባልጠበቅሹ መንገድ ይሆናል ባልሹ መንገድ እንደዛ ሲሆን መቼም ወይ ባልቀርብ ወይ ደግሞ ሶሻል ሚዲያው ምንድን ነው እያደረገ ያለው ብለሽ አላሰብሽም? ባልቀርብ አላልኩ፣ ግን ቢረዱት በቃ ቢረዱት ብያለሁ። እና ጓደኞች ወይ ደግሞ የሚያውቁኝ ያው እንደ ቀልድ ፈን እንደማድረግ ስለሚያውቁም እንዲህ ፎቶዎች ሳይቀር በዛ ወቅት ደግሞ ሌላ ሚዲያ ላይ የሆነ የቀረበ ሰው ነበረ። ምናልባት እኔ ስለማላቅ እውነት ነው ውሸት ነው አላቅም፣ እንደዛ አንድ ላይ እያደረጉ ፎቶ ያደርጉ ነበረ። እንደ ሙሽራም የዩቲዩብ ቴምፕሌት ነበር ሙሽራም እያደረጉ ምናምን እነሱ ይልኩና ያው እንደዛ ሳይ ቅር ትንሽ ሊላይ ሞከረ። እንዴ ለምን እንደዚህ አይነት ድረስ ከፎቶስ ከመስራት እንደዚህ አይነት ምናምን ትንሽ እንጂ ብዙ ባልቀርብ አላልኩም። ደስተኛ ነኝ። ግን የሶሻል ሚዲያ አጠቃቀማችንስ እንዴት አየሽው? በተለይ አሁን ሰው ጉዳቱን የደረሰበትን ታሪኩን ሲያወራ በዛ መንገድ ኢንተርፕሬት ተደርጎ ሲመጣ ሶሻል ሚዲያ አጠቃቀማችን ሰዎችን አንደርስታንድ የምናደርግበት መንገድ ምን ቢሆን ብለሽ አሰብሽ? ምን መሰለህ በጣም ትክክል ያልሆነ ወይም ፑር አጠቃቀም አለ ብዬ ነው በቃ ያየሁትና ምንድነው አንድ ነገር እኮ ሊስብህ ይሄን እየው። ልክ አሁን ለምሳሌ ሲኒማ ልትገባ እንደ ሬክላማ ደጅ የተለጠፈውን አይተህ፣ ድሮ እኛ ጊዜ ሲኒማ ይገባል ፖስተሩን አይተህ፣ አሁን ደግሞ ተምብኔል የምንለው የሆነ እንደዛ ታይና ትገባለህ። አንዳንድ የሚያሳዝነው እኮ ራሱም
ባለፈውም ደግሞ የተናገርኩት እኔ ላይ ደረሰ እንጂ ከጭውውታችን መሃል ሌላ ቲዩብ ላይ ስሰራ የነበረው ተምብኔል ሊመጣ የነበረው ራሱ ብዙ ስፖንሰር ምናምን አይደል እንደዛ መሆኑም አንዳንዴ ህብረተሰቡን ሜቢ ውስጥ ገብቶ እንዳያርጎታል አላቅም ጥያቄ ምልክት ማድረግ ነው ግን ያ ነገር ሲስብህ እኮ ገብተህ ነው ማየት እዚህ ጋር የሆነ ያልመሰለህ ወይም የማይዋጥልህ ነገር አየህ አይደል ማስታወቂያው ላይ እንዴ ማናት ምናምን ብለህ እኮ ገብተህ ማየት አለብህ ከዛ ቢያንስ ገብተህ አይተህ የራስን አስተያየት መስጠት አስተያየት ሲሰጥም ደግሞ በአግባቡ ቢሆን ጥሩ ነው ማለት ሶሻል ሚዲያ አጠቃቀሙ እንኳን በፊት ሰርቼበታለሁ ውስጡም እና ትንሽ የተዛባ ነገር አለው ማለት መስተካከል ያለበት ነገር አለ ከሁለቱም ሳይድ ነው ግን እኔ አንዳንዴ እኮ ስለሚዋሹም ነው ገባ እንደዛ አይነት ነገር የመጣው አይተህ ግን አንዳንዴ ያልገጠመህም ተምብኔሉን አይተህ ውስጥ ስገባ ሌላ ነው የሚሆነው ውስጥ ደግሞ ገብተህ ለምን እንደዚህ ያደረገው ጥሩ ነገር ቀርቦ ጥሩ አይነት አልተመረጠም ምትለው አለ በዚህ አጋጣሚ ይሄኛውን የምንይሉ ፖድካስት በጣም ማመስገን የምፈልገው የምታቀርባቸውንም እስከዛሬ እያየሁ ነው አቀራረብህም አንተ ፕሮፌሽናል ነህ በደንብ ባለሙያ ነህ ረጅም ሜንስትሪም ሚዲያ ይሰራህ ነህ ለዛ ነው የምታቀርበው ውሃ የሚያነሳ ሀሳቦችን ነው የምታቀርበው እንግዳም በደንብ የተመዘነ ነው እና እንዲህ በቃ ሲሆን ደስ ይላል የግድ ደግሞ ጨዋታ ምናምን ፈን አይኑር አይደለም ያላቸውም አሉ ጥሩ ነው እኮ የሚያዝናና እንደ እድሜ እንደ ሁኔታ እንደ የምትፈልገው ግን የማህበረሰቡ ደግሞ አይነኬ የሚባል ነገር አለ የማህበረሰቡን እሴት ማንነት ባህል ቀጣይ ደግሞ ልጆቹ በቃ ይሄ በጤናቸው በሰላማቸው በደህንነታቸው ላይ ጉዳት የሚያመጣ መሆን የለበትም አይደለ ያን ተጠብቆ ነው ብትስቅም ብታለቅስም ስለ ማህበራዊ ግንኙነት ብታነሳም ስለ ጤና ብታነሳም ስለ ፖለቲካ ብታነሳም እኮ የሆነ የማይነካ አለ ያንን እየተጣረስክ ያንን እያፈረስክ ከሆነ አይቻልም እንደ ሰው እንደው አንድ ሴት ስታልፍ አንድ ሰው ሲያልፍ ሰውን ዝም ብለህ ነክታ አትሳደብም ህግ አለ እኮ ቁጭ ያለ አይደል እንዴ በደንብ እኮ በነጭና በጥቁር እኮ ህግ እኮ አለ ስለማንጠቀምበት ነው እንጂ እኮ እያንዳንዱ ኢቭን ቡሊንግ እኮ አይቻልም ራሱ ይሄ ሰው ማንጓጠጥ በሶሻል ሚዲያም አይቻልም ግን ገና እዛ ሄጄ ፈልጊያቸው አስይዣቸው ምናምን እስከምትል አንዳንዴ እንትን ትላለህ የእውነት ለመናገር ድርጅቴም በጣም አዝኗል ያው የተለያዩ ተቋማት ውስጥም በደንብ እየሰራሁ ያለው ነኝ የደራሲያን ማህበር አለ በደንብ አክቲቭሊ ፓርቲሲፔት ማድረግ ነው የነርስ አሶሲዬሽን አለ የፖለቲካል ድርጅት ውስጥ አለው እና በጣም አዝነዋል ገባ እንደ ድርጅትም ይታዘናል እንኳንስ እንደ ግለሰብ እና እነሱም ሪያክት ማድረጋቸው አይቀርም ደብዳቤ ማስገብቻለሁ ወደ ህግ መሄድ አይቀርም በተለይ ግን የሚሄደው ሜንስትሪም ሚዲያ ነው መቼም በየቤቱ ቁጭ ብሎ ጋዜጠኛ ነኝ ብሎ በየጓዳ የሚጽፈውን አይደለም እነሱም ጋር ይቻላል አለ ህጉ ግን መጀመሪያ ላይ ያሰብኩት ያንን ነውና አይቀርም ለምን አንደኛ እኔ በዛ መገለጽ አልፈልግም እኔ ለሀገሬን የምወድ ለሴቶች ሰራ 10 ምናምን ዓመት የቆየው የራሴን ነገር ችላ ብዬ ማካበዴ አይደለም እዚህ ጋር የምሬ ነው ማንም የሚያቀኝ ይመሰክራል የራሴ ነገሮችን ችላ ብዬ በጎ ፍቃድ ላይ ተሰማራ የነበሩ ለህብረተሰቡ ከአንድም 3 መጽሐፍ የጻፍኩ ሬዲዮና ቴሌቪዥን ለዚያውም ለህብረተሰቡ የሚጠቅም ጤና ላይ ህፃናት ጤና ላይ ስሰራ የቆየው እንዲሁም ደግሞ በሙያዬ ሳገለግል ደከመኝ ሰለቸኝ ሳልል ያለው በስብናም ቢሆን በጸባይም ቢሆን ማንም የሚያቀኝ ይመሰክራል በበጎነት በመልካምነት ያዘነን ጭራሽ በቃ እንዲጠነክር እንዲበረታ ህይወቱ የማደርግ ቤቴ እንኳን አረፍ ማለልበት ስልኬ 24 ሰዓት ክፍት የሆነበት በተለይ ለወጣቶች ለህፃናት እምመክራቸው አይዟችሁ እምላቸው የደረሰባቸውን ችግር በምችለው አቅም እምረዳ ማንም ያውቃል እዚህ ጋር መመስከር ይችላሉ መስክረዋል ለማመሰግናለሁ እና እንደዛ ያለችን ሴት በምንም መልኩ የምታላግጥ የምታንጓጥጥ በመልኳ የምትመካ ይሄ እንደዚህ ምናምን በቃ የሴቶች ጥቃት ላይ የምትስቅ ሴት ተደርጌ መሳል አልፈልግም ማንነቴ ከቻሉ ማንነቴን ያቅርቡት እውነተኛ ማንነቴን ካልቻሉ ደግሞ ዝም እንዲሉ ነው የምፈልገው ስለዚህ መብቴን ለማስጠበቅ መኬድ ያለበት ድረስ እሄዳለሁ እንኳን ለኔ ለሌሎቹ መብት እና ጤንነት የምታገል ስለሆንኩኝ የምችለው ድረስ አደርጋለሁ
እንዲያውም እኮ አንተ ጋም ብዬህ ነበር አይደል? በደንብ ይቀጥልና ይፍርድ ማለት ወደ ህግ የሚሄድበት ሂደቱ ብዬ ነበር። ግን መጀመሪያ ማሳወቅ ስለፈለግን ሰዎች በሶሻል ሚዲያ ምክንያት ጉዳት ሲደርስባቸው እንመለከታለን። ለምሳሌ ስማቸው ሲጠፋ፣ ልክ ቅድም እንዳልኩሽ አንቺ ጋር ምንም አልደረሰም ወይም ብልሽ ሶሻል ሚዲያ ላይ የተነሳ ራሳቸው የሚያጠፉ ሰዎች አሉ። በእንደዚህ አይነት ነገር በጣም እያየን አይደል? እስከ ቅርብ ጊዜ ድረስ እሱን ነው የምልሽ። እና ሶሻል ሚዲያ ላይ ቡሊ መደረግ ምንድን ነው? እንደ ሴትም አንቺ ጋር የሚደርሰው ነገር አለ፣ ሌሎች ጋር ሲደርስም ትመለከቻለሽ። እና ምን አይነት ጥንቃቄ ነው የሚደረገው? ውሳውስ ምንድን ነው ማሰብ ያለበት ማድረግ ያለበት ብለሽ ታስቢያለሽ? አዎ እኔ ቅድም ጫፍ ነው የነካከሉ። በደንብ እናወራው ጥሩ ነው። ጥሩ አስበሃል። ለምን ህይወት እየቀጠፈ ነው አይደል? እያየን እኮ ነው። ኮመንት በተሰጠ ብቻ ተነቦ እኔ እንዲህ ነኝ ቅድም የገለጽኩልህ በቃ ራስህን እየሳሉልህ ይሄዳሉ። አንተ ያልሆንከውን እኮ ነው። አሁን እኔ ሀሊ ነኝ እየሳሉት እንዲነሽ ከውጭ ከመልክ ጀምሮ ከዛ ከማንነት ከአስተሳሰብ ጭራሽ ወደፊቴን በመገመት እንዲህ ያንቺማ መጨረሻሽ ይሄ ነው ሲባል ያንን የሚስል ሰው አለ። ሁላችንም አንድ አይነት አይደለንም፣ እንለያያለን። አንዳንዱ በራሱ ጥንክር ያለ አለ፣ አንዳንዱ ማንንም አይሰማ አለ፣ አንዳንዱ ደግሞ ምናልባት ከሆነ ግማሹን የሚወስዳለ፣ አንዳንዱ የሚያሳዝን ሁኔታ ሙሉን የሚወስዳለ። ሙሉን በቃ ያ ሰው እንትን ያለውን የነገረውን አሁን ለምሳሌ 5-6 እዛ ደግሞ እኮ ሚሊየን ነው አስበው። በሳምንት ውስጥ 10 ሚሊዮን ህዝብ ይነጋገርባል። ስታየው ቪው እዛ ጋር 1 ሚሊዮን ይላል፣ እዚህ ጋር 2 ሚሊዮን፣ እዚህ ጋር ነጥብ ምናምን እኔ ጋር እኮ አልታየም። ሌላ ቦታ ነው የታየው እኮ ሌላ ሶሻል ሚዲያ ነው፣ ቲክቶክ እና ፌስቡክ ላይ በደንብ የታየው ሌላ ቦታ። እኔ ዩቲዩብ ላይ እኔ ቲክቶክ ላይ አልታየም። የሚገርመው እኮ የሚገርም ብዙ ሌላ ላይ በጣም ሚሊዮን ታይቷል። እና አንድ ላይ ስደምረው የኔ እንኳን በጣም ወደ ብዙ እንጃ ከ4-5 ሚሊዮን ይደርሳል እኮ ስደማምረው በጣም ታይቷል። እና በዛ ልክ ስትወቀስ እንግዲህ በአንድ ሳምንት ሰው ሲወቅስ በሚሊዮኖች 5 ሰውም ሲናገረው ማይወድ አለ፣ በጣም የሚከፋው ሰው አለ። እና ይሄ ነኝ ማለት ነው ብሎ በዛች ሰሞን ብቻ ራሱን ይገምትና ወይ ራሷን ትገምትና ወደ ሌላ ጉዳት ወይ እንዲኮንኩማ በቃ የኔ ነገር የኔ ህይወት የሚል አለ። ያ መሆን የለበትም። እንደሚያልፍ በቃ እኔ የተማርኩት አንድ ትልቅ ነገር ምንም ነገር ያልፋል። እንዲያውም ይናፍቃል። እኔ እንዲያውም ወይ ጭጫው በቃ እያልኩ መጨረሻ ላይ ምን ነው ዝም አሉ ላይ ትደርሳለህ። የሚገርም እና ያ ራሱ ላይ ጉዳት ልታደርስ የነበረች ጠንካራ ሴት መሆን የለበት። እስቲ 1 ሳምንት 3 ቀን ብታይ ያልፋል። የሚገርም ለሚያልፍ ነገር ለምንድን ነው ጉዳት የሚደርሰው? ያንን ማወቅ ራስ ያ ሰው የሚልህ በስነ ልቦና እኮ ራስህን እንኳን የምታውቀው የተወሰነ ያህል ነው። ሙሉ ለሙሉ ሰው ራሱን አያውቅም። እንኳንስ ጓደኛ፣ ቤተሰብ፣ ሌላ ሰው ይቅርና የማያውቅህ ጭራሽ ባዳ እኮ ነው። እዛ ጋ ያችን አይቶ ነው። ለዚያውም ቁንጽል አንተ እኮ 30 ዓመት 20 ዓመት 40 ዓመት ኖረህ ሊሆን ይችላል። ያቺ ቁንጽል የ5 ሰከንድ እንዴት ሀሊን ይገልጻታል? ሊሆን አይችልም እንዴ! አንድ ቀን ከሐሙስ እስከ ሰኞ ከሰኞ እስከ እሑድ የኖርኩትስ ይሄን ሁሉ ዓመት ስንት እንቁጣጣሽ የቀረጠፍኩት ይሄ ብቻ ነኝ እንዴ? እኔ ሰው እኮ በየዕለቱ ራሱ ስሜቱ ይቀያየራል። ስሜቱ ሲቀያየር እኮ ድርጊቱ ይቀያየራል። ድርጊቱ ሲቀያየር አይደለም ከሌላ ጋር ከራሱም ጋር አይስማማም፣ ከራሱም ጋር ይጣላል፣ ይዋደዳል። ሲፈልግም ደግሞ ኔክስት ሰዓት ዝም ብሎ እኮ ቁጭ ብለህ ብቻህን አትጣላም ቤት ውስጥ እንዴ? ብዙ ነህ እኮ ራሱ ከራስህ ጋር ትወያያለህ። እና የማያልፍ ነገር የለም። አንድ ንጉሥ አለ፣ ቀለበት ስራልኝ፣ ቀለበት ውስጥም ሁልጊዜ ሳየው የምደሰትበት የሚባል አባባል አለ አይደለ? ከዛ አንድ ነው ያሸነፈው ያ ቀለበት ሰሪ። ምንድን ነው ቀለበቱ ላይ ተጻፈለት? ይሄም ያልፋል፣ በቃ ይሄም ያልፋል። በቃ ወደደው ንጉሱና ሁልጊዜ አድርጉት፣ ሁሌ ሳየው ይወደዋል። ደስታ ፍንጥዝ ያልንበት የመጨረሻ ሰማይ ከዋክብት የጨበጥንበት ያልፋል። ሀዘን የመጨረሻ መቀመቅ 7ኛው ምድር የገባንበት ያልፋል። ህይወታችን እስካለ ድረስ የማያልፍ ነገር የለም። ሁልጊዜ የሰው ልጅ ደግሞ የተሰጣትን ህይወት መፎረሽ የለበትም፣ መቀጠል አለበት፣ መሄድ አለበት፣ መሟገት አለበት። የሚገርም ህይወት ደግሞ የሚጋፈጣትን ታከብራለች። በጣም በሚገርም ሁኔታ ሲጋፈጧት ታከብራለች። በቃ ወደ ላይ ከፍታ ደረጃ ወደ ላይ በሊፍቱላ አንዳንዴ ዋርጋ ወደ ላይ ትወስዳለች። በቃ ያላሰብክበት የምሬ ነው። ያ ግን በመጋፈጥ ነው። መፎረሽ ወደኋላ ማለት መሸሽ አያዋጣም። ስለዚህ ሁሉ ነገር ያልፋል። አይደለም የሶሻል ሚዲያ ከፈለጉ ስልክህን እኮ መዝጋት ነው በቃ። ምንም ቀላሉ ዘዴ በጣም የሚረብሽ ከሆነ ኮመንቶች አለማንበብ፣ ወይም ደግሞ ስልክ ሙሉ ለሙሉ ለ1 ሳምንት መዝጋት።
ስትከፍተው ሁሉ ነገር አልፏል። ሌላ ሰው እየተቦጨቀ ነው። ማዕበል ይመስላል። ማዕበል በቃ ነው የሚመስለው። እና በቃ መዝጋት የሚያወሩልንም ዝም ማለት በቃ ለመስማት አዎ ነው ምናምን ብሎ ሰውም እንዲህ በአካልም ካገኘህ መተው ማለፍ ይቻላል። እና እኔ ይህንን ነው ለሌሎች የምመክረው። በቃ ዝም ማለት የሚያልፍ ነገር ነው። ኮመንቱ ግን አንብበሻለሁ? አብዛኛውን ኮመንት? አዎ የሚገርምህ ነገር አይ በቃኝ እልና አነባዋለሁ መልሼ። አብዛኛውን አንብቤያለሁ ብዬ እገምታለሁ። እስቲ ግን የሆነ እየተዘጋጀህ ይመስላል ታነብልኝ። ብዙ ኮመንቶች አሉ የሚያናድድ ከሆነ አልፈልግም። ይሄ ነገር በኃይለ ሥላሴ መሆን አለበት እንጂ በደርግም አይሆንም። ያናድዳል። በአፄ ምኒልክ ነው ይሄ ነገር በአፄ ኃይለ ሥላሴ ነው የሚሆነው የሚል ኮመንት አንብቤያለሁ። አሁን ሴት ልጅ እስቲ አስበው። ሴት ልጅ ደግሞ እኮ እድሜያችን በአብዛኛው የሆነ በቃ ወጣትነትን ማለፍ አንፈልግም እና አስበው በኃይለ ሥላሴ ምናምን ሲል ያናድዳል። ግን ስቲል አሁንም ያንግ ብዙ ሰው አለ ኃይለ ሥላሴ ላይ ተወለደ። አንድ ኮመንት ደግሞ እንደዚሁም በእሷ ባለችበት ዘመን ስለነበርኩ ወቅቱ የነበረው ሁኔታ አስታውሳለሁ። በአዲስ አበባ ትምህርት ቤቶች አጋንንቶች ከገሃነም ተፈተው የተለቀቁበት ዘመን ነበር። ሴት ሆኖ መፈጠርን የሚያስጠላ አስተማሪዎች በድንጋይ በሰንሰለት በገጀራ እየተጨፈጨፉበት፣ ልጄን ያለ አባትና ታላቅ ወንድም እንደ እባብ የተቀጠቀጡበት፣ በሰፈር መቧደን ወጣት እርስ በርስ የተራረደበት ዘመን ነበር። ያለችው ነገር አንድም ሐሰት የለውም የሚል ኮመንት። ተባረክ በለው እውነት ይሄ ሰው ተባረክ በለው። እውነት በጣም ገልጾታ። አንተ አጋንንት ተፈቶ አለውላ አስበው። በጣም ነው የገለጸው። እንዴት እኮ ልብ ስብር የሚያደርግ ነገር እንዴ! ወንድሞች እዚህ ጋር አልኩ ሁሉም ተሳታፊ። አሁን እኔ ስጠቃ ወንድሜ ተሳትፏል፣ አባቴ ተሳትፏል። አስበው ለማዳን ማለት ነው። በቃ ለማዳን እንዴ ኑሯቸውን ይታገሉ። ከሰፈር ጎረምሳ ከጠገበ ጎረምሳ ጋር ይታገሉ። አስበው። ኧረ የታናሽም ታሪክ እንደው እንዳይደብረው ወንድሜ እንጂ ተከታታይ ነን። ያኔ ማዳን አልቻለም። አይቷል አባቴ እንደዛ ጉዳት ሲደርስበት ሰፈር ላይ ነበር። እንደዛ በደም ተነክሮ እንደዛ ጉዳት ሲደርስበት በጣም ከባድ ነበርና ወዲያው ብታይ ስፖርት ነው የጀመረው። በጣም ጎበዝ ልጅ ነው እሱ። አዎ በቃ ሊደባደብ በቃ ራሴ መጠበቅ አለብኝ እሷን መጠበቅ ቤተሰቤንም ብሎ በጣም ስፖርት የምር በቃ የደረሰ በቃ ስፖርት ጀመረ። በደንብ ቀጠለ እያለ የሆነ ቤልቶች ምናምን አገኘ። ኪክ ቦክስ ኢቨን ሃይ ስኩል እያለ ከዚህ 5 ኪሎ ዩኒቨርሲቲ ሄዶ መጋጠሙላ እንትን ብሎ ነበር። ግን ትምህርቱን በጣም ሂወዝ ኢንተሊጀንት እና ከዛ የሆነ ሰዓት አለ ያቆመው እና ጎበዝ ለመሆን በቃ ጠንካራ ምን ታደርገዋለህ እንትን አለ አይደል ለመበርታት ለመጠንከር ብለህ አዎ። እና ልክ ይሄ የሚነከሰው ነገር አለ አይደል የቦክስ ስትወዳደርና ረስቶት አዎ የጥርስ ብቻ ሳይነክሰው በደንብ ረስቶት የሆነ ከባድ ቦክስ እንትን አለበት በቃ አረፈበት። ጥሩ ቃል አረፈበት። ከዛ በዛች ሰዓት ሰማያዊም ቢጫም ጥቁርም ብልጭልጭ እያለብኝ አለ ትምህርት ቦክስ ነው ትምህርት አልኩኝ አለ። ከዛ በቃ አልሄድም እና አዙጋ አዛዥ አየለን ታውቀው ከሆነ አሁን ድረስ ያሰለጥናል። ጎበዝ ኪክ ቦክስ እንትን አለ እንዴ ብዙ እንትኖች ለኢትዮጵያ ያመጣ ኪክቦክስ ማሰልጠኛም አለው። ተወዳድሮም ብዙ ዋንጫዎች ብቻ በእነሱ የሚሉት ቤልቲው ምናምን በደም ካልጠቀስኩት ይቅርታ። አዙዬ አብረን ተምረናል። አዛዥ አየለ በጣም ጎበዝ ልጅ ነው። እሱ ጋር ሁላ ሰልጥኗልና ያውቀዋል ወንድሜና እዛ ደረጃ ያ የደረሰው ምንድን ነው? ይሄም እኮ ስቲል ማይንድ ቶርች ነው። ወይም ለካ ቤተሰቤ እኔ ፕሮቴክት ቶሎ ማድረግ አለብኝ በሚል ድንጋጤ ውስጥ ነው የሚገባው እና ያ ሁሉ ቤተሰብ ጉዳት ይደርስበታል። ሌላ ኮመንት መሀል ላይ ያየህ ሌላው እንትን ነው ማለት እኔም ባነሳው ኮመንቱን ትንሽ የሚደብር ነው ለሰውም። እሱ ይቀር ማለት ስድቦች አሉት አንዳንድም። ለምን ግን ይህ ስድቦች አሁን እኔ ላይ እሺ ብዙ ነገር አይፈጥርም። እንደዛ ነው ሰው ለከፋ ራሱ አሁን መንገድ ስትሄድ ሴት ልጅ መለከፍ ከባድ ቃል መናገር ኖርማል እየተደረገ ነው። ይሄ ራሱ እሱን ነው የምልሽ። እና ብዙ ኮመንቶች አሉ። ኮመንቶችን ያው እንዲያው አንድ ሁለቱን ላንሳልሽ ብዬ ነው እንጂ ብዙም አይመቹም ለእኔ። መሆን የለበትም ይሄ በጣም ኢትዮጵያውያን ፕሊሴ ባህላችንም ማንነታችንም አይደለም። እና ምክርና ቦክስ ለሰጪው ቀላል ነው ይባላል። መካሪ አይደለሁም ልመክርም አይደለም። ግን እንደው ከቀልባችን እንሆን ዝም ብለን እስቲ እንወያይበት ነው። ከቀልብ ሆኖ ይባላል አይባልም ብለህ እኮ ለራስህ ሰው ሳይመክርም አለ አይደል እንትን የሚላል። አንዳንድ ደግሞ እኔ በጣም ማመስገን የምፈልገው ሰመረ ባሪያው የሚባል እውነት እኔ በጣም ነው ማመሰግነው። አለማውራቱ በቃ ይሄኔ እውነት ክፉ ሰርቼ ቢሆን እሱ ነበር እየጠበቅኩ የነበሩ በቃ እውነት እኔ እንደዚህ አይነት ሰው እኮ አይነት እሱ ያነሳ ነበር። በጣም ጎበዝ ልጅ ነው። በጣም እሴታችን ሲበላሽ
የማይባል ነገር ሲባል አይተዋል። በጣም እውነት በጣም እየተሟገተ እኔ የደራሲያን ስብሰባ ላይ ራሱ ይሄ በግጥም ውዝዋዜ ይሄ በተለይ ለዘፈን የሚሰጥ ውዝዋዜዎች ምናምን ላይ ባለፈው ስብሰባ ነበረኝ እና አንስቻለሁ እሱን ሰው በጣም አከብረዋለሁ። እውነት ጥሩ ልጅ ነው። እሱ ነው ጥራሽ ነበር በሱ ነሳለው ብለሽ? አዎ ፈርቼ ነበር ማለት ድንገት ይሄ እንትኑ ባያዛር አሳስቶት ሶሻል ሚዲያው ያነሳው ይሆን ብዬ ነበር። ግን ጎበዝ ልጅ ነው። አየህ ቁንጽሉን አላየም። ገብቶ ምን ይሉ ፖድካስት በደንብ አይቷል ማለት ነው። ማንነቴን ተረድቷል ማለት ነው ብለን እንጠብቃለን እንጂ በዛ የሚዋጥ ልጅ አይደለም። ለዛ ነው ብልህ ነው፣ ጎበዝ ነው። እና ያን ላይ ያነሳሁት ምንድን ነው ሴት ልጅ በአጉል እየታየች ነው። ዘፈን ላይ ተኮነ ውዝዋዜ ላይ ሴት ልጅ አጉል ስም እየተሰጣት ወይም ደግሞ የማይሆን ማንነት እና ከባህላችን የሚያፈነገጠ ነገር ስላለ በሚል ሲነሳ ባህልን በመጠበቅ እሴታችንን በመጠበቅ ብዙ ሜንስትሪም ሚዲያው በላይ እየሰራ ያለን ደግሞ ሰመረ ባሪያው አይደለ? እንደ መጨረሻ አመሰግናለሁ። እንደ መጨረሻ ማነሳልሽ ግን የ2018 የምርጫ ተወዳዳሪ ነበርሽ። እንዴት ነበረ ኦቨርቪውሽ፣ ምልከታሽ? የምርጫ ውድድር አለማሸነፍ አሸንፋለሁ ብሎ አለማሸነፍ ምን የሚሆን ግን ምርጫ መወዳደርም እንደ መጨረሻ እሱን እስካይችል እንደው አላነሳውም። በቃ ዛሬ አልፏል ምርጫውም ብዬ ዝም ብዬ ነበር። አነሳው የሆነ ሰዓት እኮ ምላሴ ተቋጥሮ በቃ ረጅም ሰዓት ማሰብ ጀመርኩ። ምን ይባላል አይባልም፣ ምን ያህል አየህ ተጽዕኖ እንደሚያሳድር እና ያው ዲቤት ላይ እሳተፍ ነበር እና በተለይ አንዱን ቀን ልገባ በቃ ደግሞ ይሄ ቫይራል ከሆንኩ ትንሽ አንድ ሳምንት ምናምን በኋላ ነው የነበረው የምርጫ ቦርድ ያዘጋጀው ፕሮግራም ላይ እና ሪኸርስ ሳደርግ ቢሮ ውስጥ ሆኜ እና ነበሩ ባልደረቦች እንዲሁም ደግሞ ኃላፊውም ነበሩ ዋናው እና እንደው ትዝ ይለዋል በቃ ሀሊ ወይ ዝም በይ አለኝ። በቃ መናገሩላ እንዴ በጣም እንግዲህ እኔ የምታወቀው ኦራተር ነኝ፣ በደንብ እናገራለሁ፣ ሀሳቤ መግለጽ ችግር የለብኝም ምናምን። ግን ያኔ ያዝ ያድርገኝ ጀመር። በቃ የሆነ እንትንልናል እንዲህ ቢባል እንዲህ እያልክ ምትለማመደው የምታወራው እርስ በርስ አለ። አዎ ትርጉም እንዳይሰጥ ብዬ ስል በቃ በደንብ እንደተጎዳው። ከዛ የሆነ ትንሽ ቀናት አልፎ 2-3 ሳምንት አልፎ ደህና ሆንኩ። ከዛ ሌላ ነበረ እንደ ፕሮግራም እና እሱ ላይ በጣም ነው ደስ በሚል ሁኔታ ተጨብጭቦ በቃ ደስ የሚል አቀረብኩ። ምን ሆነሽ ነው? ያኔ የተጎዳው ጊዜ በማህበራዊ ሚዲያ ለስነ ልቦና የተጎዳ ጊዜ ብዬ መናገር ጀመርኩ። የሆነ ነገር ሲሉ በስነ ልቦና እንዴ የሆነ ያህል እጠነክራለሁ ብትል ራሱ የሆነ ያህል ማለት አለብኝ የለብኝ የሚያስብል ውስጥ ትገባለህ። እና ምርጫን እንግዲህ ዛሬ ያነሳ ነው ስለ አፍላ ፍቅር፣ ከአፍላ ፍቅር ጋር ተያይዞ ደግሞ ጉልበተኝነት በአፍላነት የሚመጣ ነው ፖድካስታችን የነበረው የተነሱ ሀሳቦች። አዎ እና ምርጫ ይሄ ያኔ ይሉህ የነበረው አሁን ለምሳሌ የሆነ ድብድቡ የሚነሳው እኮ ተው የኔን ሰፈር አትንካ የኔ ናት አይነት ነገር ሌላው ይመጣል። ከዛ በኋላ ደግሞ ምርጫ አለ። ያኔም እኮ ደግሞ ወደ ምርጫ ውስጥ መጣ። እሺ እሱን ነው ትባላለህ ሁላ። አዎ ምረጭ እኔ ምርጫ ቃለሁ ለመሰለ ቢያንስ ይሄ የሰፈሬ ልጅ ነው ብዙም አይጎዳኝም፣ ይጠብቀኛል፣ የሆነ ነገርም ቢያደርግ የሰፈር ሰው ያየዋል ብለህ እስከዚያችን ቀን ለማለፍ እሱ ይሻለኛል ትልና ከዛ እሱንም እንደገና ደግሞ ያው ቤተሰብ ትልካለ እንደዚህ ምናምን ብቻ ያስቃል። ኤኒዌይስ ምርጫ መመረጥ ደስ ይላል ማለት ወደ ምርጫ መግባት የሆነ ያህል እንትን አለው። ለጥሩ ነገር ስትታጭ ደስ ይላል፣ ደስ የሚል ነበረ። ግን የሴትነት የሚለው ማንሳት ፈልጋለሁ። ብዙ ሴቶች እንዳልኩ ይፈራሉ። ምናልባት የአፍ ጦርነት አለ ማለት አሁን ኮመንቱ ላይ ቢሆን አንተ ላይም መሰለኝ እንዲያውም አንተ ላይም እኮ አለ አርፈሽ ተቀመጪ የቤት እመቤት ብትሆኝ ይሻልሻል። ትዝ አይልህም? የሆነ ኮመንት አለ አንተ ላይ ነው ያነበብኩት። እንዲያውም ብትሆኝ እንደዚህ አሁን ምን ይባላል? እውቀት አንሶኝ ነው? አላማ አንሶኝ ነው? ምን አንሶኝ ነው እንደዛ የሚባለው? ሌላ ወንድ በእኔ ቦታ ያለ ወንድ እንደዛ ይባላል ወይ? ያሳዝናል። እንደዛ መባል የለበትም። እኩል ወንድና ሴት ቢቀመጡ የሴቷን እንደዛ ማንሳት አሁን አንዳንድ ሴቶች ኢቭን ጓደኞች ላይ የሚደርሳል። አሁን ፖለቲካ ውስጥ ተሳትፈ ሄደህ ልብስሽን የት ነው የምታሰፊው የት ነው የምትገዡ ተብሎ እሷ ተጠይቃ እሱ ስለ ትክክለኛ ስለ ሀገራችን ምን ራዕይ ይዛሃል እንትናችሁ ማኒፌስቶችሁ ምንድን ነው ተብሎ ምን ማለት ነው እንደዚህ አይነት መጠየቅ? ኢቭን ከጠያቂ ራሱ እንደዚህ አይነት ስተት ያለበት ላይ አይቻለሁ። እና
ለሴት የሚሰጠው ግምትና ለወንድ የሚሰጠው ግምት ሲጀመርም አንዳንዴ የተዛባ የሚሆንበት ሁኔታ ስላለ ሴቶች የመፍራት የመሸማቀቅ ባለቤታቸው ራሱ ባለትዳር ከሆኑ አይ እንግዲህ እንደዚህ አታምጭብኝ ተብሎ ወደኋላ የመቅረት ወይ ልጆቼ የሆነ ነገር ይደርስባቸዋል ወይ ቤተሰቤ እንዲሁም ደግሞ በቃ ከዛ በኋላ እንዴት እችለዋለሁ ትችያለሽ የሚባል ነገር ብዙም ስላልተለመደ ባልችለውስ አሁን ፓርቲያችን ውስጥ ራሱ ሴቶች አንቺ እንደዚህ አድርጊ ሲባል አንዳንዴ አይ እከሌ አድርገው ወንዱን የመጠቆም ሊመጣ ይችላል እና መሆን የለበትም። ሴትም እንዲያውም በጣም ብልህ ናት። ሰው ከመሆን ደግሞ ሴት መሆን በሴትነትም ደግሞ ብዙ የምታገኘው የተፈጥሯዊ ራሱ ክህሎቶች ስላሉ እሱን ካዳበርከው ጥሩ ይሆናል እና በእኔ ያየሁት አንደኛ ድፍረት ማግኘቴ እዛ ውስጥ ተሳትፎ ወደፊት ለፊት መምጣት መጋፈጥ እኔ ጋር የነበረው ይሄ በጣም ህጻናት ላይ ሰራ ነበር ታውቃለህ የጻፍኩትም አለ ሬዲዮ ላይ ቴሌቪዥን ላይ የመጣሁት ራሱ ህጻናት ሞትን ለመቀነስ ነው የህጻናት ህመም ለመቀነስ ነው ሳማክር ሲሄድ የነበረው ስልኬን ራሱ ሳወራ በየትኛውም ተደራሽ የነበርኩት የህፃናት ሞትን ለመቀነስ ነው የህፃናት ህመምን ለመቀነስ ነው የእናቶችን እንግልትና ስቃይ ለመጋራት ነው እና ያ ደግሞ ፖሊሲ ሜከር የመሆን ወደ ስልጣን የመምጣት አቅጣጫዎችን አብሮ የመንደፍ አይነት ነገር ባገኝ ጥሩ ነው ይገባኛል እችላለሁ ብዬ በመድፈር እዛ ጋር መጣው እና ሌሎችም በጣም የሚያውቁ በጣም እውቀት ያላቸው ክህሎት ያላቸው ራዕይ ያላቸው አሉ ግን ይህን በመፍራት በተለይ ሶሻል ሚዲያውን በመፍራት ወቀሳን በመፍራት ከዛ በኋላ ፌል ባደርግ ራሱ በወድቅ ምንድነው የሚደርስብኝ ብሎ በመፍራት አሁን እኔ አልተመረጥኩም ምንም አልመሰለኝም አይ በቃ አልመረጡኝም ነው ያልኩት ግን ሌላ ሰው ሊጨነቅ ይችላል አይደል አለመፈለግ ያለ ነው አሁን አልሆነም ማለት እድሜና ጤና ከሰጠን ቀጣይ ላይ ሊሆን ይችላል እንደገና አሁን የተመረጠውም ደግሞ የኔን ሐሳብ ወይም ደግሞ ከኔም ሐሳብ ጨምሮ የሚያደርገው ከሆነ በጣም ደስ ይለኛል ዋናው ያለንበት ምድር ሰላማዊ ጤናማና የሚመች የኑሮ ዘይቤ እንዲይዝ ነው የምንፈልገውና ስልጣን ያምርብኛል ልክ እንደ ከበሮ ነው ከበሮ ሲያዩት ያምር ሲይዙት ይደናገር ይባላል አልኩ ግን እኔ ሲይዘው ማልደናገርም ፈልገዋለሁ ብዬ ነበር ያው ሆኗል ምንም እንኳን ደስ አለሽ ማለት ትችላለህ አላለፍኩም እንኳን ደስ አለሽ የሚለውን ግን እንትን ማለት እንችላለን አብረ ማለት ያው ለስራ ኤክስፒሪየንስ ይሆንሻል ኤክስፒሪየንሱ ትልቅ ነገር ነው ብለህ እንኳን ደስ አለሽ ማለት ትችላለህ ፕላስ አላማዬ አልሞተም እኔ አለው መስራት እችላለሁ መደገፍ እችላለሁ በሚቀመጠው አቅጣጫ ላይ መደገፍም አንድ ነገር ነው ዋናው መሰናክል አለመሆን ነውና ለሀገር ነው ሁላችንም የምንሰራው አንድ ሀገር ናት ያለችን እንደዛ ነው በጣም አመሰግናለሁ አለ ልንገናኝ ነበር ያው ነገሩ ከተነሳ እንደዛ በጣም በተጓጓነበት ታይም ነበር ግን አንቺ ያው ምርጫው ምናምን ጉዳይም ስለነበረ ስላልተመችሽ ነው ሆኖም ግን የነበሩ ኮሜንቶችንና ሐሳቦችን ስላካፈልሽን ብዙ ሰውም ደግሞ ጥያቄ የነበረው ምላሽ ያገኛል ሁለትም በዘመኑ የነበረው የሴቶችን የነበረው የግሩፕ ጸብና ጥቃት ምን ይመስል እንደነበረ ሰዎች ላይ ደግሞ እውነቱን ሳያውቁ መረጃውን በትክክል ሙሉ ፖድካስቱን ሳይሰሙ ሰዎች ላይ ቡል የማድረግ ወይም ደግሞ መረጃዎችን ዝም ብሎ ማስተላለፍ ምን ያህል ጉዳት እንዳለው አንቺም ስላነሳሽው ለእኔ ተመችቶኛል ደስ ብሎኛል ስለመጥሽ ድጋሚ እንግዲህ በሌላ ጊዜ ደግሞ እንገናኛለን ብዬ ተስፋ አደርጋለሁ እንግዲህ ስለነበርሽ ድጋሚ ግን በጣም አመሰግናለሁ በጣም ነው ማመሰግነው እንግዲህ ይኸው ነበር ግን በዚህ አጋጣሚ ማመስገን መፈልጋቸውና ቢሆን ደግሞ ለሌሎቹም እንደዚህ እንደኔ ቀርበው ሐሳባቸው ወደ ሌላ ተወስዶባቸው በደንብ ህብረተሰቡ ሳይረዳው ቀርቶ ማያስፈልግ ወይ ማይወደድ ደስ ማይል የሚያናድድ ኮሜንቶች ወይም አስተያየቶች ተሰጥተው ያዘነ የተከዘ ወይም ከዚህ በኋላ የሚያዘን የሚተክዝ ካለ አንድ ጥሩ አበረታች አሁን ጓደኞቼን የሚያውቁኝ ለማመስገን ነው የምፈልገው ብታይ የሚያበረታ በዛ ወቅት የሚያሻግርህ እንደ ድልድይ የሚያውቅ ሰው ነው አብሬያቸው የሰራኋቸው አብረን ያደግን ጓደኞቼ የሶሻል ሚዲያ ላይ የምግባባቸው በጣም ጠንካራ ሐሳብ ሲሰጡ አይተሃል አይደለ ፖስት እያደረጉ ነበር በየእንትናቸው እሷ እናቃታለን መጽሐፌን ስራዎቼን ወይም ደግሞ እሷ ማንነቷ ይሄ አይደለም እንዲህ ናት ያሉት በዛ ሰዓት የሚገርምህ ምንድነው የሚባለው መሰለ ይሄ ሰው ማለት ሰው የሚሆን ሰው የጠፋለት የሚባለው አመሰግናለሁ እንደዛ በቃ እውነት ሰው ማለት ብዬ ያስቀመጥኳቸው ሰዎች አላገኝም በዛ እንትን
እና በቃ በርቺ ጠንክሪ በቃ እያሉ ፖስት በማድረግ ለራሴም እየጻፉልኝ አይዞሽ አንቺ ማለት ይሄ ነሽ እና ሌሎቹም እንደዚህ ሰፖርት አድርጓቸው ብዬ ነው መክረው። ጓደኛ ማለት ለመቼ ነው? የሚተዋወቅ ሰው ማለት ለመቼ ነው? ዘመድ ማለት ለመቼ ነው? በዚህ አጋጣሚ ቤተሰቦቼንም ደግሞ በመጀመሪያ ደረጃ እውነት እኔ ለሌላውም ምክር የምሰጠው ቤተሰብ ከተረዳህ ለካ ቀላል ይሆንላል። እኔ እንድጠነክር ደግሞ ሌላው ያደረገኝ ከፈጣሪ በታች ቤተሰቦቼ እናቴም አባቴም እህት ወንድሞቼም በጣም ደስ የሚልህ ተረድተውኛል። አሁን ለምሳሌ አንዳንድ ሰው እኮ ለምን እንዲያረግሽ አሳቀቅሽ ምንድነው የሚባለው የሆነ እንደዚህ እንድንብጠለጠል አደረግሽ ባንቺ ኖ ሲያምንብህ ደስ ይላል ቤተሰብ። እኔ ሙሉ ለሙሉ ነው ያመኑብኝ ነግሬያለሁ አይደል የሆነ የዛን ጊዜ እየሳቅሁ እንዲያውም ወደ ጨዋታ ወደ ሳቅ ነው የተወሰደው። በቃ ያምኑብኛል ያውቁኛል በቃ እንትን የሚለውን እኛ እናቅሻለን ጎበዝ በርቺ ጀግና ስትባል የራስ ሰውም አንድ ደስ ይላልና ሌሎቹም ለይሄ ነገር ፕራክቲስ እንዲደረግ ነው። በዚህ አጋጣሚ ደግሞ ከደረሰብሽ ምናልባት ካልከው እኔ ቀጥታም ባይሆን ወንድሜ ሌላ የሆነ ሕክምና ላይ የሚሰራልና የአባቴ ተጨፈጨፉ ቃል ምናልባት ሰው ብዙዎቹ ሞቱ በዛ ምክንያት ሞቱ ነውና ወንድሜን አባታችሁ በመሞታቸው በዛ ባሰቃቂ ምክንያት እንዴ አባቴ በቃ ደንግጦ ማለት ሐኪም ነው ናይት ዲዩቲ ላይ ነበርና እንዴ ሞተ በቃ ኧረ እድሜና ጤና ይስጠው ለአባታችን። ግን እንደዛ አይነት ነገር ትንሽ ያስደነግጣል። እንዴ ምናምን ከዛ አይተን እኮ ነው እንደዚህ የድሮን ነው እንደሚያወሩት ብሎ የተረዳበት ሁኔታ ነበር በማግስቱ ማለት ነው። ልክ ቫይራል እየሆነና ሌሎቹ ቀጥታ እኔን ሲጠይቁኝ ቀጥታ እየመለስኩ እዛ ላይ የሚያየው ነበር። ግን አንድ ማሻገሪያ ነገር ይሄ ነው። ወዳጅ ዘመድ ጓደኛ ለጭንቅ ጊዜ ነው እንደዛ ማለታቸው እውነት እንድበረታታ እንዳልናደድ እንዳልበሳጭ ራሴ ላይ ያለኝ ግምት እንዳይዛባ አድርገዋል። በጣም ነው ማመሰግናቸው። እኔ ከሌ ብዬ ከከሌ ምረሳው እንዳይኖር ሁሉንም ማመስገን ፈልጋለሁ። እና አንተም ደግሞ ይሄንን ሐሳቤን እንድገልጽ ብለህ ይሄንን መድረክህን ብዙ የምትፈልገው አየር ሰዓት ነው ብዙ እንግዶች የሚቀርቡበትና ሐሳባቸውን የሚገልጹበት ነው እና ይሄን እድል ስለሰጠኝ እጅግ አድርጌ ነው እውነት ማከብርህ አመሰግናለሁ። ምንይል መልካሙን ሁሉ እመኛለሁ ለምንይሉ ፖድካስት መልካም ጊዜ። አመሰግናለሁ ሃሊ ለነበረን ቆይታ። ተመልካቾቻችን ከሃሊ ሙዘይን ጋር ደራሲ የሶሻል ወርክ ሰራተኛና ነርስ ጋር ያደረግነው ቆይታ ይህን ይመስል ነበረ። እስካሁን ስትመለከቱ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እጋብዛለሁ። በቀጣይ ሳምንት ሌላ እንግዳ ይዘን እንቀርባለን። መልካም ሳምንት።